ግንበት ቀን ነው ያ ቀን። ከዛሬ 3 ዓመት በፊት ወንድማችን ባቢ ቤት ለመጀመሪያ ጊዜ እኔና ዲያቆን የተዋወቅነው እዛ ነው። ያን ቀን አይረሳውም። ሁሌም የደስታ ቀኑ ነው ያስታውሰዋል። ስለዛ ቀን ሲያስብ በእንባ ነው የሚገርማችሁ። ከዛ ሰዓት ጀምሮ ነው እኔና እሱ የተዋወቅነው። እዚህ ደረጃ የሚደረሰው ከዛ በኋላ ነው። ምንድነው ተመስጠም አይ በጣም ጓጓሁኝ ታውቃለህ። እውነት ማወቅ እፈልጋለሁ። እና ፈለገ እንዳልከው በብዙ ነገር እግዚአብሔር በሞገስ በብዙ ሰዎች ዘንድ እንዲወደድ የተደረገ ወንድማችን ነው እና ይህም ደግሞ ያለ እግዚአብሔር ጸጋ አይሆንም። እና ስትናገር እያስተዋልኩ ነበር። ወንድሜ በጣም ወደው ወንድሜ ነው እና አሁን ፈለገ ነው እሱ ለምን ቢባል እዚህ ሰው ከአጠገባችን ሸሽቶ ሳይሆን እያለ ራሱ ማመስገን ስላለብን አይጎዳኝም አላህ እንዲጎዳኝ አይፈቅድም ሲል በመርዙ አሰቃይቶት ምናምን እንዲሞት ሆኗል። ኢሳን ግን ስትመለከት በሚገርም ሁኔታ አወላለዱ ፕላስ ደግሞ በእስልምና አስተምሮ ሰዎች ሊገሉት ሲሉ ወደ ራሱ እንዳነሳው ትመለከታለህ። እንዳይገሉት ብለው መሐመድ አንዲት አይሁዳዊት በመርዝ ስትገለው ምንም ግድ የለው። ኢሳን ግን ሊነኩት ሲሉ ጭራሽ ጣራ ቀዶ ምናምን ወደ ራሱ ወሰደው የሚል አስተምሮ አላቸው። እናቱ ድንግል ነች፣ ኃጢአት አልሰራችም፣ በድንግልና የወለደችው ብለው ያምናሉ። የመሐመድ እናቱ ኃጢአተኛ ነች፣ አባቱም ኃጢአተኛ ነው። ገና ሳያድግ ነው በህፃንነታቸው ገና በህፃንነቱ የሞቱት። ሁለቱም ሲኦል ገሃነም ነው ያሉ። ጀስት ኢማጂን ኃጢአት አልሰራም። ጭራሽ ዒሳ ኃጢአት አልሰራም። መሐመድ በኃጢአት ማለት በኃጢአት የተዘፈቀ ነው እና አላህ ይቅርታ አድርጌልሃለሁ እያለ ከዛ አይ ቲንክ ሲሰለቸው ይመስለኛል አንድ ምዕራፍ ምን የሚላወረደለት ሱራ 83 አይ ቲንክ በቃ አንተ ከዚህ በፊት የሰራኸውም ኃጢአት ወደፊትም የምትሰራው ኃጢአት ይቅር ተብሎልሃል። ባጭሩ ከዚህ በፊትም የሰራው ወደፊትም የምትሰራው ይቅር ተብሎልሃል በቃ የሚል አያ ሲያወርድለት ትመለከታለህ። ኃጢአት ድብን አድርጎ ይሰራ ነው። ዒሳ ግን ኃጢአት አልሰራም። መሐመድ እንዳልኩ ተአምራት ማድረግ አልቻለም። ዒሳ ግን መፍጠር ይችላል። ፍጥረታትን መፍጠር ይችላል። ወፍ ፈጥሯል። እንግዲህ በቁርአን ፈጣሪ የሚባለው አላህ ብቻ ነው ብለው ነው የሚያምኑት አይደለም። ዒሳ ፍጥረት ፈጥሯል፣ ወፍ ፈጥሯል። ወፍ ፈጥሮ አሳይቷቸዋል። መሐመድ ተአምር ማድረግ አቅቶታል። ዒሳ ግን ፍጥረት ፈጥሮ የሰራው ተአምር ራሱ በስም ሜንሽን ተደርጎ ቁርአን ላይ ተጽፏል። የመሐመድ ተአምር ይሄን ሰራ ተብሎ አንድ ለናሙና ያክል አልተጻፈም። አንድ ለናሙና ያክል የራሱ መጽሐፍ ነው። ስለ ራሱ ተአምር ግን አንድ ለናሙና እንኳን አልተጻፈም። ይልቁን ግን ተአምር ላንተ አልተሰጠም የሚል አያ ነው ሲወርድለት የምትመለከተው። እና ይህን ሁሉ ስትመለከት ምንድነው አይ ቲንክ የክርስቲያኖች ኢንፍሉዌንስ በጣም ብዙ የናግራን ክርስቲያኖች እየሄዱ ቻሌንጅም ያደረጉት ስለነበረ ኦኬ ስለ የአላህ ቃልና ስለ የአላህ መንፈስ ሄደው ጠይቀውት ነበር። አይ የአላህ መንፈስ በቃ ጥቂት እውቀት ነው የተሰጣቸው ብሎ እንዳለፋቸው ባለፈውም የተወሰነ አይተን ነበር። የአላህ ቃል ነው ይላል ዒሳ ምን ማለት ነው የሚለው ጠይቀውት ነበር። ቻሌንጃቸው ሲከብደው ምንድነው ያለው? በቃ እንሰባሰብና እንረጋገም። ኦኬ በጥያቄ ቻሌንጅ ሲያደርግ በቃ እናንተም ሚስቶቻችሁ ዘመዶቻችሁ ሰብስቡ፣ እኔም ዘመዶቼን ልሰብስብና እናንተ ርገሙኝ እኔም ልርገማችሁ፣ ከዛ መርገሙ የደረሰበት በቃ ሐሰተኛ ይባል የሚል አያ ሲያወርድለት አላህ ትመለከታለህ። እና ምንድነው በአጠቃላይ ጀነራሊ ስትመለከተው ኦኬ ከክርስትናው የተወሰዱ አንዳንድ አያዎች አሉ፣ አንዳንድ ሐሳቦች አሉ። ግን የኮራጅ ነገር ፐርፌክትሊ አይወስድም አይደል? አንዳንዴ ሲቦካ ትመለከተዋለህ። አሁን የተወለደበት ቦታ መርየም የሚል ኮንሴፕት ይሰማል እንጂ የትኛዋ ማርያም የሚለው ራሱ የትኛዋ የሚለው ራሱ ለይቶ አልሰማውም። አየህ የሙሴ እህት ማርያም አለች፣ እመቤታችን ቅድስት ድንግል ማርያም ደግሞ አለች። ማርያም በቃ ሁለቱ አንድ ናቸው። ማርያም በሚል ኮንሴፕት ስለወሰደው ማለት የእንትና እህት ብሎ ነው ይወሰደው። በቃ የሙሴ እህት ማለት የሃሩን እህት ይላታል። የሃሩን እህት አባቷ ኢምራን ነው። የሃሮንና
የሃሩንና የሙሴ እና የማርያም የሶስቱም አባታቸውም ኢምራን ነው። መገጣጠም ሊሆን አይችልም። አየህ ሚስድ አፕ ያደርጋል። ታሪኮች ሲወስድ የትኛዋ ማርያም እንደሆነ ራሱ እንኳን አለየ። ማርያም የሚል በብሉይ ኪዳን የነበረችው ሙሴና የጌታችን እና በቃ አንድ አድርጎ ነው የወሰዳቸው። ስለዚህ የሃሩን እህት ነው የሚላት። የሃሩን እህት የወለደችበት ስፍራው በቃ የሆነ ዘንባባ ስር ሄዳ ምናምን የሚሉ ታሪኮች ሜዳ አፕ ሲያደርግ ደግሞ ትመለከታለህ። እና ከዛ አንጻር በስምም ሜንሽን የተደረገች ብቸኛ እሷ ነች። የመሐመድ እናት ይቀርና ሄዋን እንኳን በቁርአን ሜንሽን አልተደረገችም። ሄዋን እንኳን ሜንሽን አልተደረገችም። እንኳን የመሐመድ አባትና እናቱ ሜንሽን ልትደረግ ይቀርና ሄዋን እንኳን ሜንሽን አልተደረገችም በስም። መርየም ብቻ ነች ሜንሽን የተደረገችው። እነዚህ ሁሉ ስትመለከት ኢሳ ሱፐርናቹራል የሆነ ቢዮንድ ሰው ከሚለው በላይ መሆኑ ከዚህ ኮንሲደር ማድረግ ይቻላል ማለት። ኦኬ ቲንክ ዩ አዴ። ስለዚህ እነዚህ ነገሮች የሚያሳዩት እንደተባለው ኮፒ ሲደረግም አንዳንድ ሀሳቦች ሲሰረቁ መሆኑ ኮፒ ሲደረጉ በስራ ጥናት ሳይደረግ ምን ሳይደረግ እንዲሁ ዝም ብሎ አፋፍቶ የመውሰድ ነገርን እንመለከታለን። እና ኮንሲስተንሲ ስለሌለው ነገሩ ላይ ኮንሲስተንሲ የለውም፣ አያስኬድም ነገርየውም። ከዛ አንጻር ነው ያነሳነው። እሺ ታች ያላችሁ ሰዎች በደንብ ስሙኝ፣ ታብታብ እያደረጋችሁ። ሁለተኛ ላይ ዋዲ አንድ ማነሳል ሀሳብ ቅርብ ጊዜ ባይሆንም ስቶሪው የተወሰነ ጊዜ ሆኖታል። አንድ ዜና አለ ዘጋርዲያን ያወጣው ዜና የመን አካባቢ ነው። በደንብ ስሙኝ፣ ላንብብላችሁና ሀሳቡን እተረጉምላችኋለሁ። እንዲህ ይላል ዘጋርዲያን An 8-year-old Yemeni girl has died of internal bleeding on her wedding night after marrying a man 5 times her age. A social activist and 2 local residents said in a case that has caused an outcry in the media and revived debate about child brides. እያለ ይቀጥላል። ኦኬ ምንድነው? የመን ውስጥ የ8 ዓመት ህፃን ልጅ ኦኬ፣ በደንብ ስሙ። የዘጋርዲያን ላይ የወጣ ነው ታሪኩ። ትንሽ ቆይቶ ብሏል፣ ቀደም ብሏል። ሀፕን ያደረገው የዋዲን የምጠይቀው ጥያቄ ስላለ ነው። ታሪኩ ምንድነው? የመን ውስጥ የ8 ዓመት ህፃን ልጅ ሴት ልጅ የ8 ዓመት ህፃን ሴት ልጅ በእድሜ 5 እጥፍ የሚበልጣትን የ40 ዓመት ሰው አገባች። በእድሜ ስንት ዓመት? 5 እጥፍ የሚበልጣትን የ8 ዓመት ህፃን ሴት ልጅ አለች፣ የ40 ዓመት ወንድ አለ። ይጋቡና ኦኬ፣ በሰርጋቸው ምሽት ነው። እንግዲህ በጣም ነው የሚያሳዝነው። እግዚአብሔር በሚያውቀው እንደዚህ አይነት ነገር ለማውራትም በጣም የሚዘገን ነገር ነው። እግዚአብሔር በሚያውቀው እንግዲህ እግዚአብሔር ለሁላችን ማስተዋል ይስጠን። ከዛ በኋላ ይጋባሉ። በሰርጋቸው ኦን ዜር ዌዲንግ ናይት ሴክሹዋል ኢንተርኮርስ ይፈጽማሉ። የ40 ዓመት ሰውና የ8 ዓመት ህፃን ሴት ልጅ ሴክሹዋል ኢንተርኮርስ ወይ ደግሞ የግብረ ስጋ ግንኙነት ይፈጽማሉ። ልጅቷ ትሞታለች። በምን? ኢንተርናል ብሊዲንግ፣ ደም ወደ ውስጧ ፈሶ ልጅቷ ትሞታለች። ኦኬ፣ ይሄንን ስቶሪ ማንም ሰው ሄዶ ቼክ ሊያደርግ ይችላል። ስቶሪው ሀፕን ካደረገ ቆይቶ ብሏል። ኦፍ ኮርስ እዛ አካባቢ ያሉት ሎካል ኃላፊዎች፣ እዛ አካባቢ ያሉ ሰዎች ስቶሪውን ለመሸፋፈን ሞክሯል። ዘጋርዲያን ግን ራሱ ባደረገው ማጣራት መሰረት ቦታው ላይ ሄዶ አካባቢ ላይ የነበሩ ሰዎችን የሴቲቷን ቤተሰቦች ምናምን ቼክ ባደረገው መሰረት ስቶሪ እውነት እንደሆነ ተናግሯል። ስለዚህ የ8 ዓመት ሴት ህፃን ልጅ አለች፣ የ40 ዓመት ሰው አለ። ሁለቱ ተጋቡ። ከዛ በኋላ የሰርጋቸው ዕለት ሴክሹዋል ኢንተርኮርስ ያደርጋሉ። ግብረ ስጋ ግንኙነት አደረጉ። እቺ የ8 ዓመት ብላቴና የ8 ዓመት ህፃን ሴት ልጅ ከዚህ ግብረ ስጋ ግንኙነት በማግስቱ የሰርጋቸው ዕለት ከተደረገው ግብረ ስጋ ግንኙነት በኋላ በማግስቱ እቺ ሴት ልጅ ታርፋለች፣ ሞተች ማለት ነው። በምን? ደም ወደ ውስጧ ፈሶ። ይሄ ነገር ኦፍ ኮርስ ሶሳይቲው ሙስሊም ሶሳይቲ ነው። ኦኬ፣ ያገባቸውም ሴቷም ወንዱም አገባ የተባለው ወንድ የ40 ዓመት ሰውዬ የተባለውም እንደዚሁ ሙስሊሞች ናቸው። ይሄንን ነገር ዮሐዴ ደስ የግለሰቡ ስነ ምግባር ጉድለት ነው ወይስ እስልምና ራሱ እንደዚህ አይነት ነገር ያስተምራል፣ እንደዚህ አይነት ነገርም ይፈቅዳል የሚለውን ነገር እስቲ ዮሐዴ ሐሳብ ስጥበት። ትንሽ የሚዘግንን ሐሳብ ቢሆንም ያው ሰዎች እውነትን እንዲያውቁ ከመፈለግ የተነሳ ስለሆነ ይሄን ሐሳብ እያነሳን ያለውን ይቅርታ፣ ሜቢ ታች ላይ ስናገር ዲስተርብ ያረኳችሁ የረበሽኳችሁ ሰዎች ምናምን ካላችሁ በጣም ይቅርታ። በጣም የሚዘግን ነገር ስለሆነ ሜቢ አያይዘን ዮሐዴ እንደው ይሄን እንትን ከማለት በፊት አሁን የነገርኩ ታሪክ አለ። ታሪኩ ላይ ተወሰነ ሄደበት ማማይ ኦር የሆነ ሰው የለቀቀው ቪዲዮ አለ አይደል? የሆነ ሰው ቁጭ አድርጎ የሆነችን ሴት ልጅ ሲያወራት አይነት ነገር ዮሐዴ፣ እሱ ቪዲዮ ትዝ ይላል?
የትኛው አልመጣልኝ መሆን ያልከው? የሆነች ህፃን ልጅ የሆነ ሶፋ ላይ ተቀምጣ ምናምን ሄዶ እያወራት ነገር እሱን ችግር የለውም። እኔ ቪዲዮ ችግር የለውም። አስታውስከዋል? አስታወስኩት። ተርጉሞም አለ ማማይ የሆነ ሰው ለቆታል። እና ቀጥል። አሁን ያነሳሁት ሀሳብ ላይ ሪፍሌክት አድርግና ያንን ቪዲዮ አሳይተን እዛው ላይም ሪፍሌክት ይደረጋል። ቀጥል ይዋል። በጣም ጥሩ። አሁን ጋዲ እንዳለው በጣም ትላልቆች እንግዲህ ፎቶ አይ ቲንክ ጋዲ ምናልባት ማውጣት ከቻልክ ሰውየውን ኤግዛክትሊ በቃ የመሐመድ እድሜ የነበረበት ነው። ልጅቷም በቃ አይሻ የነበረችበት እድሜ ማለት ነው። በነገራችን ላይ ያው በ9 ዓመት አይደለ የተገናኛት 8 ዓመት ኦፍኮርስ 1 ዓመት ነው የሚቀራት እች ህፃን ልጅ ማለት ነው። አይሻ የምትበልጣት በ1 ዓመት ነው ማለት ነው። እና ይሄንን አክሽን በግለሰቡ ጥፋት ነው። ኦኬ ፐርሰናል ጥፋቶች ምናምን ወይም ደግሞ በግለሰብ ችግሮች ምናምን ሊፈጠሩ ይችላሉ። ግን ይሄንን አክሽን የፈጸሙት አካላት ወይም ደግሞ የፈጸመው አካል ግን ፐርሰናል ችግሩ ነው ወይስ አስተምሮ ፈቃድ ስላለው ነው የሚለው ስንመለከት ኦፍኮርስ ትምህርቱ ስለሚፈቅድ ፕላስ ደግሞ አርአያችን ነው ብለው የሚከተሉት መሐመድ የፈጸመውና ያደረገው ድርጊት ስለሆነ ባይዘ ሱኒ ሙስሊም ማለት የመሐመድን ሱና የመሐመድን ድርጊት የሚከተል ማለት ነው። ሱኒ ማለት ሱኒ ናቸው ኢትዮጵያ ውስጥ ያሉ አብዛኞቹ። እንግዲህ ሱና ተከታይ ማለት እሱ ያደረገውን እሱ የተናገረውን እሱ የሰራውን መከተል ማለት። ስለዚህ ያን ስለሆኑ እና ያደረጉት እንጂ ፐርሰናል ይህን ችግር ለመፍታት ካላቸው ጉጉት የተነሳ ማለት ነው። ግን ያለ ማስረጃ እንግዲህ 3 ተፍሲራት እዚያ አስቀምጫለሁ። እንግዲህ አሉ የሚባሉ ኢብን አባስ አለ፣ አልጀላሌን አለ እና ኢብን ከሲር አሉ። ሶስቱም የሚናገሩት እድሜያቸው በጣም ያንግ ከመሆናቸው የተነሳ ፔሪድ ማየት ያልጀመሩ ብለው ነው የሚፈቱት። ኦኬ ለምሳሌ ኢብን አባስ አንድ ሰው ለመሐመድ ለራሱ ጠይቆት ነበረ። ስለዚህ አያ ሲናገር ማለት ነው ምን ብሎ ይናገራል? and for such of your women as despair of menstruation ይላል። ያቆሙ የሚለው ወይም ደግሞ አደፍ ማየት ያቋረጡ የሚለው because of old age ይላል። ይታያቸዋል ምናልባት because of old age እንደዚህ ትንሽ ጠጋል አድርገው ይታያቸዋል እዚህ ጋር because of old age ይላል። because of old age if you doubt about their waiting period their period of waiting shall be 3 months ይላል። ስለዚህ እነሱ ምናልባት ከዛኛው ሰው አርግዘው እንዳይሆን ምናምን ቼክ ቆይተው ለማግባት 3 ወር መጠበቅ አለባቸው። ዘን 3 ወር ከቆዩ በኋላ ሌላ ማግባትም ወይም ደግሞ ሰውየው መልስሻለሁ ካለ መልሶ ማግባት ይችላል ማለት ነው። upon which another man asked ሌላ ሰው ጠየቀው መሐመድ ኦ messenger of Allah
What about the waiting periods of those who do not have menstruation? Menstruation የሌላቸው ይልና because they are too young። እንግዲህ በደንብ ላሳያችሁ። እሺ ቆይ አንዴ በደንብ ላሳያችሁ። ይታያችኋል? because ምን ይታያል? አሁን ይታያል። who do not have menstruation because they are too young along those who have it not because of young age ይላል። በጣም ትናንሽ ሆነው በጣም ህፃናት ሆነው የወር አበባ ማየት ያልጀመሩ ከተፈቱ በኋላ ስንት ጊዜ ነው መቆየት ያለባቸው? ኦኬ ለማግባት ድጋሚ ማለት ነው። ድጋሚ ለማግባት ስንት ወር መጠበቅ አለባቸው? ኦኬ 3 ወር መጠበቅ አለባቸው። ይሄ አሁን ምንድነው? ምናልባት አግብቷት ካገባት በኋላ ግንኙነት እያደረገች ያው የወር አበባ የምታይበት ጊዜ ደርሶ ጸንሳ እንዳይሆን ማለት ነው። ጸንሳ እንዳይሆን። ስለዚህ በዛው ከቆየ 3 ወር ሙሉ ኦኬ ማየቷን ገና አልጀመረችም፣ ስቲል ማግባት ትችላለች የሚለውን ቼክ ለማድረግ ነው ማለት ሶ ይሄን ብሎ ይናገራል ኢብን አባስ። ኢብን ከሲርም ይሁን እንደምታዩት those who have not yet menstruated because of their young age ገና ህፃናት በመሆናቸው ማንስትሬሽን ያላዩትም ኦኬ 3 ወር ሊጠብቁ ይገባቸዋል ይላል ኢብን ከሲር። ምን ይላል? ሜኖፖዝ ያደርጉዋሉ። ሜኖፖዝ ማለት ማንስትሬሽን ፖዝ ያደረጉ እድሜያቸው በጣም ትልቅ ሲሆን ያው አይ ቲንክ እኔ እንጃ ከስንት 35 ምናምን ይመስለኛል ሳይንሱ የሚለው ሴቶች ከ35 በኋላ ፖዝ ያደርጋሉ ምናምን የሚል እነሱ ሜኖፖዝ ይባላል። በሜኖፖዝ ምክንያት ፖዝ ያደረጉ 3 ወር ከዛ ደግሞ ገና not reach the years of menstruation ይታያችኋል። the same for the young who have not reached the years of menstruation period የሚያዩበት እድሜ ገና ያልደረሱ ሴቶች መፍታት ትችላለህ። ይኸው መፍታት ነው፣ ማግባት አይደለም። አግብተህ መፍታት ትችላለህ። ከፈታ በኋላ ደግሞ 3 ወር መቆየት አለብህ ድጋሚ እንድታገባ መቆየታ። ኦኬ ከእንግሊዘኛ ከውጭ ይሄን ካሳየን ከኢትዮጵያ ውስጥ ካሉ እንግዲህ ኢማም መሐመድ ዘይን የሚባሉ የቁርአን ተፍሲር ያዘጋጁ አሉ። እሳቸውስ ምን ብለው ይፈቱታል? ይኸው እነዚያ ከሴቶቻችሁ ከአደፍ ከወር አበባ ያቋረጡትና ገና ያላዩትን ምን ብለው ፈቱት? ይኸው ከፍች ምዕራፍ ወይም ደግሞ 4ኛው ክፍል ምዕራፉ የፍች ምዕራፍ ነው የሚባለው የወረደበት ምክንያት በአልበቀራ ሱራ 2 ማለት ነው 22 ቁጥር ላይ ያለው አንቀጽ ሲወርድ ኻሊድ ቢን ዑመር ቢን አልጁማዕ ቢን ቀይስ አልአንሳሪ የተባለ ሰሃቢ ለነብዩ የወር አበባ የማታይ አሮጊት ይታያችኋል። የወር አበባ የማታይ አሮጊት ኦኬ ከእርጅና የተነሳ የወር አበባ ማየት ያቆመች ማለት ነው። የወር አበባ ያላየች ህፃን ታያችኋል። የወር አበባ ያላየች ህፃን እና እርጉዝ ሴት እንዴት ሊሆኑ ነው? በቃ ፍች ላይ ኦኬ በፔሪድ ነው ቼክ የሚያደርጉት። ፔሪዳቸው መጥቷል ወይስ አልመጣም የሚለውን ቼክ ለማድረግ ነውና አሁን አሮጊት የሆኑ አሉ ፔሪድ ማየት የማይችሉ እድሜያቸው ስለገፋ። ገና ህፃናት የሆኑ ደግሞ አሉ ያገቧቸው ፔሪድ ማየት አልጀመሩ እና ደግሞ እርጉዞች የሆኑ አሉ። የነዚህ የቆይታ ጊዜያቸው ከተፈቱ በኋላ የሚቆዩበት ጊዜ ስንት ነው ተብሎ ሲጠየቅ መሐመድ እንዴ ሲጀመር ህፃናት ማን ማግባት ፈቀደልህ ነው አይደለም መልሱ ሊሆን የሚገባ። ህፃናትን ሲጀመር የወር አበባ ያላዩ ለምን ታገባለህ ነበር የሚሆነው መልሱ። ግን የወር አበባ ማየት ያልጀመሩ ህፃናት እንኳን ጭምር 3 ወር ጠብቀው ከዛ በኋላ ማግባት ይችላሉ ብሎ ፔሪዳቸው መጥቷል ወይስ አልመጣም ጀምረው ከሆነ በቃ ስለዚህ አላረገዘችም፣ ካልጀመረችም ገና ህፃን ነች ስለዚህ ማግባት ስቲልም ትችላለች የሚለውን ፕሩቭ ለማድረግ ነው። 3 ወር አርግዘው ከሆነ ልጁ የማን እንደሆነ ለመለየት ብለው ይናገራሉ። ስለዚህ ይሄ ቁርአን አያለ መሐመድ በሚገርም ሁኔታ ባይዘው ህፃናት ገና የምትጠባ ህፃን ራሱ ለትዳር የሚመኝ አይነት ሰው ነው። ለትዳር የሚመች ኦኬ ኢብን ሻቅ ሲራት ረሱልላህ ወይም ደግሞ the life of መሐመድ ማለቱ ገጽ 311 ላይ እንዲህ ይላል። ኦኬ ሱሐይል እንደተናገረው ያለ ይመጣና
I record the apostle saw her መሐመድ አያት ማለት ነው። እሙ ኢፍዳል የምትባል የኢፍዳል ልጅ ማለት ነው፣ ህፃን ልጅ አያትና ምን ስታደርግ when she was a baby crawling before him ዳዴ እያለች የእሙ ኢፈድል ነው ኢፍዳል የሚባል ሰው የእሷ ልጅ ክራውል ስታደርግ ዳዴ ስትል ከፊት ለፊቷ አያት። ዳዴ እያለች ህፃን ልጅ when she was a baby crawling before him ዳዴ እያለች ያያትና and said እንዲህ አለ if she grows up and I am still alive I will marry her እቺ ትንሽ ከፍ ብትልና ብታድግ እና በህይወት ካለው ምን አለ አገባታለሁ። ዳዴ የምትል ህፃን ልጅ እንግዲህ ካኒ ኢማጂን ዳዴ የምትል ያዲ ደገሙ እስቲ ሶርሱን ደገሙ ለሚሰማው ኢብን ኢሻቅ ሲራት ረሱልላህ ወይም ደግሞ ኢብን ኢሻቅ the life of the prophet ወይም the life of Muhammad ብላችሁ ፒዲኤፍ አለ በጣም በቀላሉ አርካይቭ ላይ ማግኘት ይችላል። ኢብን ኢሻቅ ብላችሁ በአርፈል ጉረም የተጻፈው ሰርች ታደርጉ ታገኙታላችሁ። እና the life of the prophet ፔጅ ስንት 311 ላይ ሄዳችሁ ይዩት። መጀመሪያ አካባቢ ላይ ነው ያለው እንደው 311 መጀመሪያ አካባቢ ነው የምታገኙትና ምን አለ አገባታለሁ አለ። ግን እግዚአብሔር መልካም ነው። ምን ይላል? but he died before she grew up እግዚአብሔር ይመስገን ግን ከማደጓ በፊት ሞተ። አይሻ ካገባ በኋላ ነው እንደዚህ እያደረገ ያለው። ኦኬ ይሄ ብቻ አይደለም። ባይዘው ሙስናድ አህመድ ሐዲስ ቁጥር 25636 የፋጢማ ልጅ እንደዚሁ ገና የምትጠባ ህፃን ልጅ እንደዛ ብሏል። መሐመድ ሰው እሙ ሐቢባ የሐቢባ ልጅ እሙ ሐቢባ የምትባለው the daughter of አባስ የአባስ ልጅ ማለት ነው። አያት እሙ ሐቢባ የምትባለው ማለት the daughter የአባስ ልጅ ነች። while she was ፋቲም ማለት age of nursing ማለት ነው፣ እየጠባች ያለች ገና ህፃን ልጅ ማለት ነው። and he said if she grows up while I am still alive I will marry her አለ። ህፃናት የሚጠቡ ህፃናት እንኳን ለትዳር የሚመኝ ሰው ነበረ መሐመድ። ኦኬ ለዛ ነው አይሻ በ6 ዓመቷ አላህ እኮ አስቀድሞ ከማግባቴ በፊት እኮ ፎቶሽ ሰጥቶኛል እያለ በኋላ ላይ እንትን ሲላት የነበረው። በቃ ይሄ የተፈቀደ ነው፣ ሐላል ነው። ገና ዳዴ የሚለውትን ገና የሚጠቡትን እንደዚህ ትዳር ማድረግ ወይም ደግሞ ቀለበት ምናምን ትችላለህ። ስታድግ እኔ ነው የማገባት ብለህ ማለት ኦኬ። እንደ ዕቁብ አስቀድመታ ሲዛታል ከባድ ነው። እና እንደዚህ እያደረጉ እንዲህ እያለ ይመኝ ነበረ መሐመድ ይመኝ ነበረ ህፃናት አስተምሮ። ለዛ ነው አይሻን በ6 ዓመቷ አገባት፣ ተጋቡ። በ9 ዓመቷ ምን ያደርጋታል? ሴክሹዋል ኢንተርኮርስ ይፈጽማል ማለት ነው። እሷ ገና ህፃን ባለፈውም ስላየ ነው ብዬ ነው። ሶርሶቹ በጣም ብዙ ሶርሶችን አይተናል። እቃቃ የምትጫወት እንደነበረች ኦኬ፣ ገና እቃቃ ጠግባ ተጫውታ ያልጠገበች እንደሆነች ራሱ በምናስ አይተን ነበር። መስጊድ እንኳን ወስዷት ህፃናት ሲጫወቱ ስታይ በእነሱ እየተመሰጠች በቃ እንዳትሄድ እነሱ ጋር በምን ነበረ ሲሸፍናት የነበረ? በላይ በፎጣ ይሸፍናታል ማለት ነው። በጨዋታ እንዳትወሰድ ምናምን ፊቷን ይሸፍናታል። እሷ ግን አጮልቃ ምናምን ታይ ነበር። ይህን ያክል ጨቅላ የሆነች ያ ይቅርታ መሀል ላይ ገባሁ። ሜቢ ባለፈው ያልነበሩ ሰዎች ድንገት ሊኖሩ ስለሚችሉ ሜቢ በ6 ዓመት አግብቷት በ9 ዓመት ተገናኛት የሚለውን ነገር ማየት ከቻለ በጣም ይቅርታ መሀል ላይ ገባሁ። ቀጥል። ችግር የለውም። እርዝ ኦኬ። እሺ ይኸው ሱናን አልነሳኢ 3379 ላይ 3379 ኦንላይን እንደዚህ ብላችሁ ሱናን አልነሳኢ 3379 ብላችሁ ስትጽፉ ቀጥታ ይሄንን ነው የሚያመጣላችሁ። ምን ይላል? the messenger of Allah married me when I was 6 ኦኬ 6 ዓመቴ ያለ አገባኝ and
consummated the marriage with me when I was 9 አለ። እዛ ሴክሹዋል ኢንተርኮርሱ ስንት ዓመት እያሉ ከዚች አሁን እንግዲህ በግንኙነት ምክንያት ከሞተችው ሕፃን ልጅ በአንድ ዓመት ምትበልጥ ማለት እንደዛ እያለች ተገናኘ ትላለች። ኦኬ እዛው ሱናን አነሳኢ 32:55 ሱናን አነሳኢ 32:55 አይሻ እንደተናገረችው the messenger of Allah married me when she was 6 years old ያገባት 6 ዓመቷን and consummated the marriage with her when she was 9 ዓመቷ። አይ አድጋ እኮ ነበረ ደርሳ ነበረ እኮ ሊል ይችላል ሰው አይደል? ሰሒህ ቡኻሪ ቮሊዩም 8 ቡክ 73 ሐዲስ ቁጥር 151 ላይ ምን ይል ነበር? ናሬትድ ባይ አይሻ ራሷ እንደዘገበችው I used to play with the dolls in the presence of the prophet መሐመድ አግብቷ ቤቱ ወስዷት እሱ እያለ ምን ጫወት ነበር? playing with dolls አሻንጉሊት ይጫወት ነበር አለች። and my girlfriends also used to play with me አለ። ከኔ ጋር ደግሞ ሴት ጓደኞቼም ጭምር አብሮ ይጫወቱ ነበር። when Allah supposed used to enter ሲመጣ ምን ያደርጉ ነበር ጓደኞቿ? they used to hide themselves እየሮጡ ይደበቁ ነበር። ባሏ መጣ እቃቃ ነው የሚመስላቸው እነሱ ግን ኖርማል ባሏ ነው። መሐመድ ሄዶ ይደበቃሉ። መሐመድ ነው ምናምን ተጫወቱ ይላቸው ነበር። ከዛ ፋትሐ አልባሪ የዚህ ሸርሑ ማለት ነው። ሸርሕ ማለት የዚህ ማብራሪያው ምን ብለው ይናገራሉ? playing with dolls and similar images is forbidden በእስልምና ምስልና አሻንጉሊት አይፈቀድም። ግን but it was allowed for አይሻ ለአይሻ ግን ተፈቅዶ ነበር at that time በዛ ሰዓት። ለምን? as she was a little girl not yet reached the age of puberty ማለት ነው። ለአቅመ ሔዋን ያልደረሰች ገና ጨቅላ ሕፃን ልጅ ስለነበረች እቃቃ እንድትጫወት ግን ለሷ ምን ተፈቅዶላት ነበረ ይላል። ያው ቅድም ባለፈው የሚያሳዩዋቸው ሰሒህ ቡኻሪ ቮሊዩም 7 ቡክ 62 ሐዲስ ቁጥር 163 ላይ ምን ብሎ ይናገራል? ያው ካውንተር ያርድ የሞስኩ ላይ ወይም የመስጊዱ ይሄ ሜዳ ላይ የሆኑ አቢሲኒያን ኦፍ ኮርስ ኢትዮጵያን ሲጫወቱ አይታ መሐመድ ጋርመንት ከቨሪንግ ዊዝ አፐር ፓርት ኦፍ ዘ ቦዲ ማለት ነው ከላይ እንደ ስካርፕ ነገር የሚለብሰው ስካርፕ ምን ያደርጋት ነበር? ይሸፍናት ነበር አይሻ ሲጫወቱ ስታይ ማለት ነው። while I was looking at the Ethiopians who were playing in the counter yard የሚጫወቱትን ህፃናት እያየ ስትመሰጥ ይሸፍናታል በልብሱ ማለት ነው። ከዚህ ምን እንረዳለን አሉ? so you may deduce from this event how a little girl who has ወጥ በተፈልጉ ኦኬ ማለት የወደድካትን ምናምን ትተካታል። ኦኬ ስለዚህ ምን አለ? በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትለቃት ብዙ ገንዘብ የሰጣችኋት ስትሆኑ ከእርሷ ምንም አትውሰዱ ይላል። ኦኬ ብር ብቻ ስጣት ይላል። እንትን ይላል እንደ ጋዲ ስታክ ያደርግ መሀል ላይ አሁን የሚቆራረጥ ከሆነ ላጥፋው ቪዲዮ። አይ አሁን መታል። አይ መሀል ላይ ነው ትንሽ ስታክ አድርጎ። አይ ቀጥል እኔ እነግርሃለሁ። ኦኬ ጥሩ እሺ፣ ምልክት አሳይ። ስለዚህ ብር ትሰጣትና ሄጂ ትላታለህ፣ ሌላ ሚስት ትተካለህ ማለት ነው። ስለዚህ ሚስትን በምን መተካት ትችላለህ? ሌላ አማራጭ ኦኬ፣ በሚስት ስፍራ መተካት ትችላለህ። አይው ሴቶች እንዴት እንደሚያከብር እያያችሁ ሱረቱል ኒሳ የሴቶች ምዕራፍ ነው ስቲል እያየን ያለ። እዛው 4 ቁጥር ደግሞ እንውረድ 20 አይደል ያየነው 24 ላይ እንሄድ እስኪ። ባይዘው 23 ላይ ባለፈው ያየነውን ማለት ነው ይናገራል። ማን ማግባት እንደሚችሉ ማንን ማግባት እንደተፈቀደላቸው ይናገርና 24 ላይ ይሄድና ከሴቶችም በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ይላል። ምን ብሎ ይጀምራል? በምርኮ አሁን ጦርነት አድርገው ወይም እንዲህ ማርከው ሰው ሴቶችን ከያዙ ባል ቢኖራቸውም እዛው ባላቸው ፊት መገናኘት ይችላሉ፣ የምርኮ ሴቶች ከሆኑ ማለት ነው። ስለዚህ በምርኮ የማረካቸዋቸው ሴቶች ምን ማድረግ ትችላላችሁ? መገናኘት ትችላላችሁ ባል ቢኖራቸው። አሁን ከአራቱ ውጪ ነው እንደ አማራጭ። አንዳንዱ 4 ላይችል ይችላል። አንድ ብቻ አግብቶ እንዴት ከአንድ ጋር ሊኖር ይችላል?
ስለዚህ አማራጮች እያቀረበ ነው። ስለዚህ በምርኮ የምትይዟቸው ሴቶች አሉ አይደል? ባል ይኑራቸው አይኑራቸው እነዛ በምርኮ የተያዙ ሴቶች ባል እንኳን ቢኖራቸው ችግር የለውም፣ እነሱ መገናኘት ትችላላችሁ። ያልተማረኩ ግን ባል ካላቸው ማግባት አልተፈቀደም ይላል። ይቀጥልና አላህ በእናንተ ላይ ጻፈ፣ ከዚያችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ ደግሞ በገንዘቦቻችሁ ልትፈልጉ ለእናንተ ደግሞ ተፈቀደ ይላል። አሁን የሚማረክ ደግሞ ከነዛ ደግሞ ምን ከፍ አደረገ? ደግሞ ሌላ አማራጭ ደግሞ በገንዘብ ደግሞ ልትፈልጉ ለእናንተ ምን አለ? ተፈቀደላችሁ። ዝሙተኞች ሳትሆኑ ማለት በነገራችን ላይ ገንዘባቸውን ሳትከፍላቸው እንዳትቀር ነው። ጋዲ አሁን እዚህ ይቅርታ አይዶኖ ሴተኛ ዳሪ መሰለኝ የሚባለው የተሻለ ቃል ካለው አላውቅም፣ እሱን ልጠቀም። አሁን እነሱ ምንድነው የሚያደርጉት? እንግዲህ ለስራም ይሁን ለእንጀራም ይሁን ምን ያደርጋሉ? ዲል ያደርጋሉ አይደል? የሆነ ብር ይቀበላሉ ምናምን ለሚገናኛቸው አካል ዲል አድርገው ይገባሉ። ዘንድ ገንዘብ መክፈል የግድ ነው። እንደዛ ገንዘቧ ከከፈላት ተስማምተው ከሆነ ያንን ያደረጉ ገንዘቧ ከከፈላት ምን አይደለ ዝሙት አይደለ ብሎ ነው የሚያስተምረው። ይኸው ከዚያም ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይልና ከእነርሱም ይላል ከሴቶቹ ማለት ነው በእርሱ ወይም ደግሞ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ግዴታ ሲሆን ሴቶች ለሴክስ ፐርፐዝ መጠቀሚያ ናቸው። ሴቶች ማለት የተጠቀማችሁባቸው ነው የሚለው ሴክሱን ጥቅም ማለት ነው። የተጠቀማችሁባቸው ምን ሴቶች መህሮቻቸው ማለት ክፍያቸው ግዴታ ሲሆን ስጧቸው ብሎ ሲናገር እንመለከታለን። ስለዚህ ላይክ በፔመንት ላይክ አሁን ሴክሹዋል ኢንተርኮርስ ግብረ ስጋ ግንኙነት ከፍለ ከሆነ ያደረግኩ ዝሙት አይባልም ነው። ከከፈልካት ዋጋዋን ከሰጣት ተስማምታ ከፍለ ከሆነ በቃ ዝሙት አይደለም። ዝሙት ሆኖ ሳትሆኑ ማለት እሱ ነው። አንድ ምሳሌ ላሳይ። ቆይ እንደውም በአማርኛ እዚህ መጽሐፍ ላይ ያለ መሰለኝ። ቆይ እሱም በአማርኛው ላንብቦ አንዴ። እሺ አንዴ እሱን ፓርት እንደውም ብናነበው ጥሩ ነው። እንዴት እሺ እዚህ ያለ ሰሒህ ሙስሊም ይታያል ወይስ ላብራ መብራት ይታያል ብዬ አስባለሁ። እዚህ ጋር ሰሒህ ሙስሊም የሚለው ኦኬ ሰሒህ ሙስሊም 1406 ኦር ሰምቲንግ ወይም ትክክል 1406 እስክርቢቶ ትንሽ ነክታ 1406 ላይ ነው ሐዲሱ። ምን ይላል ላንብብላችሁ። እሺ ሙሉን ላንብበው ከዚህ ጀምሬ። እሺ ላንብብላችሁ። እንዴት ለያዘው ከዚህ ጀምሮ የሚታያችሁ ከሆነ በተግባር ሳቢር ጁሃኒ እንደዘገበው ይልና እርሱና ሌላ ሰው ሙሐመድ በፈቀደላቸው መሰረት ለ3 ቀን የምታድር ሴት ፈልገው ወጡ እና አንድ ሴት አግኝተው ከሁለታችን መርጠሽ ከማን ጋር ታድሪያለሽ ሲሏት፣ ኦኬ ከሁለታቸው መርጠሽ እስኪ ከማናችን ጋር ታድሪያለሽ ሲሏት የሳብራን ወጣትነት እና እንደ ዋጋ ያቀረበላትን ሰዓት አይታ፣ ኦኬ አንዱ ሰዓት ይሄው ሰዓት ሰጥሻለሁ ከኔ ጋር ደሪ ማለት አይታ አንተ ትሻለኛለህ ብላ ምን አለች? ለ3 ቀን ኮንትራት እንደፈጸሙ ይናገራል ማለት። ሁለቱም ያኛው ልብስ ይዞ ይመጣል፣ ያኛው ደግሞ ሰዓት ይዞ ይመጣል። እንግዲህ የተወደደ ሞር ውዱ ያኛው የያዘው ነበር፣ እሱ ሰዓት ብቻ ነበር የያዘው። ግን አንተ ቆንጆ ስለሆን ሰዓት ትሰጠኛለህ ችግር የለውም ተባብለው ተስማሙ። ዘንድ ከእሷ ጋር ምን አለ አብሮ አደሩ። ዘንድ ሰዓቷ ሰጣት ማለት። ይሄ ምን ይባላል? ዘወጁል ሙትዓ ወይም ደግሞ የሙትዓ ጋብቻ፣ ጊዜያዊ ቴምፖራሪ መሬጅ ይሉታል። ጊዜያዊ ጋብቻ ማለት ነው። እና ይሄ የፈቀደው ማን ነው? መሐመድ። ኦኬ እንዲህ ይላል
ይሄንን ዘወጁል ሙትዓ ወይም ደግሞ ጊዜያዊ ጋብቻ አንዳንዶቹ አይ መሐመድ እኮ የሆነ ሰዓት ፈቅዶት ነበረ ከዛ ደግሞ ፕሮሂቢት አድርጎታል የሚሉ ሰዎች አሉ። ይሄ ፕሮሂቢት እንዳልሆነ ሰሒህ ሙስሊም 1405 ሲ ላይ ምን ብሎ ይናገራል? አቲ ሪፖርተር ዛት ጃቢር አብደላህ ኬም ቱ ፐርፎርም ዑምራ ይሄ ጉዞ ለማካሄድ ሲመጣ ሁለት ጥያቄዎች ተነስቶ ነበረ። ስለ ቴምፖራሪ መሬት ተነስቶ ነበር እና ምን አለ? ዌር አፕ ኦን ሂ ሴድ የስ ዊ ሃድ ቢን ቤኔፊቲንግ አወርሰልቭስ ባይ ዲስ ቴምፖራሪ ሜሬጅ። አዎ ምን እንጠቀም ነበር? በጊዜያዊ ጋብቻ እንጠቀም ነበር። መች ዱሪንግ ዘ ላይፍ ታይምስ ኦፍ ዘ ፕሮፌት በመሐመድ ጊዜ ኤንድ ዱሪንግ ዘ ታይምስ ኦፍ አቡበከር ኤንድ ዑመር አለ። እንግዲህ ከመሐመድ ቀጥለው የመጡ ካሊፋዎች ወይም ደግሞ ተከታዮቻቸው የእስልምና ሃይማኖት ሲመሩ የነበሩት አቡበከርና ዑመር ናቸው ማለት ነው ቀጥለው በተከታታይ። ስለዚህ በእነሱ ጊዜ እንኳን ይሄ ሙትዓ ወይም ደግሞ ይሄ እየተስማማ ብር እየሰጠ ወይም ያለህን ንብረት እየሰጠ ከሴቶች ጋር ግንኙነት ማድረግ ምን አልተባለም? አልተከለከለም ነበረ። ሺዓዎች የሚያስቀምጡት ነገር አለ፣ እሱን ልለፈው ማለት ነው። ስለዚህ ጊዜያዊ ጋብቻ ራሱ መጠቀም ትችላላችሁ። በገንዘቦቻችሁ ሴቶቻችሁን ምን ሄዳችሁ ፈልጋችሁ ከትዳራችሁ ውጪ ከትዳር ውጪ ነው ይሄ እንደዛ ማድረግ ትችላላችሁ የሚል አያት አላችሁ። አሁን ይሄ ሱረቱል ኒሳ ሴቶችን አከበረ የሚለው ምዕራፍ ይሄንን ነው አሁን ያያችሁት ማለት። እንቀጥል። የላሚቱ ምዕራፍ ሱራ 223 ላይ ሴቶቻችሁ ለእናንተ እርሻ ናቸው ይላል። እርሻችሁን በፈለጋችሁት ሁኔታ ድረሱ ይላል። አሁን ሴቶች ለወንዶቻቸው ምንድናቸው? እርሻዎች ናቸው እና በፈለጋችሁበት መንገድ እረሷቸው፣ በፈለጋችሁት ሁኔታ ድረሱ ነው የሚለው። ምን ማለት ነው? በፈለጋችሁበት ሁኔታ ድረሱ የወረደበት ምክንያት አስባበ ነዙል በአል ዋሂድ። አስባበ ነዙል ማለት ቁርአኑ ለምንድን ነው የወረደው? አስባብ ማለት ሰበብ፣ ምክንያት ማለት፣ ነዙል ማለት ነዘለ ወረደ ማለት ነው። እና የወረደበት ምክንያት ምንድን ነው? ይኸው እንዲህ ይላል። ኦኬ ዩር ዋይፍስ አር ቲልዝ ሶ አስ ወደ ቲልዛችሁ ደግሞ እንደፈለጋችሁበት ድረሱ የሚለው ዚስ ወዝ ናሬትድ ባይ አቡበከር ምናምን እያለ ይመጣና ይሄ ዘገባው እንዴት እንደመጣ የሚናገር ነው። ወደ ዋና ሐሳቡ ልሂድ። አይ ሪድ the Quran out of memory from beginning to end under ኢብን አባስ ፊት ምን እያለ ነው? የሆነ ሰው ቁርአኑን እየቀራ ነው እና ሱፐርቪዥን 3 times ኢብን አባስ ማለት ባለፈውም ብለናል ያጎቱ ልጅ ነው እና ቁርአንን ሞር የተረዳ የሚባል ሰው ነው እና እሱ እየመራኝ ቁርአን ደጋግሜ አነበብኩት ይልና stopping to at each verse to ask him about its meaning until he got to this verse. ስለዚህ እያንዳንዱ አያ ላይ ደግሞ አነብና ከዛ ትርጉሙ ደግሞ እያስቆምኩ ጠይቀዋለሁ ለምን እንደወረደ ምን ማለትስ ነው የሚለው ማለት ነው። ዘን እዚህ አያ ላይ ደረስኩኝ ይላል your women are a tools for you to cultivate so go to your tools as you will የሚለውን ጋር ደረስኩኝ። ታዲያ ምንድነው ብሎ ሲጠይቁት እንዲህ አለ he said the men of this part of Quraysh used to have sexual intercourse with their wives while the later lay down on their front. ምን ማለት ነው? የቁረይሾች ሰዎች ምን ያደርጉ ነበር? ሚስቶቻቸውን lay down በፍሮንት አስተኝተው ይገናኟቸው ነበረ፣ በፊት ለፊት አይነት ነገር። እሺ they enjoyed their wives from the front and back position. ሚስቶቻቸውን back and front position ይገናኟቸው ነበር አለ። እሺ when they migrated to Medina ወደ መዲና በሚሰደድበት ሰዓት ግን married the women of the helpers የአንሳሪ ወገን የሆነች አንሳሪ ማለት አንዳንዶቹ ክርስቲያኖች ናቸው ይላሉ። ኦኬ ክርስቲያኖች እንደማለት ነው። እና ምን ትላለች? they tried to do with them what they were in the habits of doing in Mecca ከዛ እነዚህ ከመሐመድ ጋር የመጡ ሰዎች ምን ማድረግ ጀመሩ? መካ ላይ የለመዱትን ይሄ በፊትም በኋላም ምናምን የሚባለው ግንኙነት ካላደረግን አሉ ከዚች ሄልፐር ከአንሳሪ ወገን ከሆነችው ሴት ጋር ተጋብቶ ማለት ነው። ከዛ በኋላ ምን ትላለች? but the woman of the helper objected ያቺ ሴት ግን ምን አለች? በጭራሽ እንደዚህ አይነት ነገር አናደርግም፣ በጀርባ የሚባል ነገር አልቀበልም።
saying this is something that we did not do before the talk spread until reaches the messenger of Allah ይላል። አይ ይሄ በጭራሽ ባህላችንም አይደለም ስርዓትም አይደለም በፍጹም አላረግም ከፈለግ ቶ ትላለች ማለት ነው። እሺ በዚህ ራሱ ምን ያክል ሴቶች መብታቸው ትመለከታላችሁ በዛን ሰዓት የነበሩ ማለት ነው። እምቢ ማለት ራሱ ኦብጀክት ማድረግ ስርዓት ያልሆነ ነገር ራሱ ኦብጀክት ማድረግ እንደሚችሉ ከዛ በኋላ ይሄ ወሬ ማን ጋር ይደርሳል? መሐመድ ጋር ይደርሳል። እዩ ለሪቨሌሽን ራሱ ምክንያት ያስፈልጋል። አላህ ለማውረድ የሆኑ ክስተቶች ሊፈጠሩ ይገባል። ዘን ምን አደረገ? ኦኬ ከዛ በኋላ መሐመድ ጋር ደረሰ ይሄ ወሬ which is the messenger of Allah. Allah blessed him and give him peace ይላል። Allah exalted is he then revealed your women's are tills for you so go to your tills as you will አለ። እርሻዎች ናቸው ወደ እርሻችሁ በፈለጋችሁበት መንገድ ድረሱ አለ። ምን ማለት ነው? he said if you want you can penetrate your wives from a back position or from a front position or if you want from a kneeling down position. ስለዚህ ምን አለ? አይ አንድ ወንዱ ከፈለገ እሷ እርሻ ነች የምን መምረጥ ነው? ከፈለገ በጀርባ በፊትም አንበር ምንድነው ኒሊንግ ዳውን መንበርከክ ነው። ኒሊንግ ዳውን ማለት ታሪ ኒሊንግ ዳውን ፖዚሽን ሊሆን ይችላል እና ወንዱ መጠቀም ይችላል። እሷ ምን አገባት? ማን ስለሆነች ነው የምትመርጠው? እሷ እርሻ ነች መታረስ ብላ የሚል አያ ወረደ ማለት ነው። ስለዚህ በፈለጋችሁበት ሁኔታ ረሱ ማለት ኦብጀክት ማድረግ ራሱ አይችሉም። ስለዚህ አንተ እርሻ ነች በፈለክበት መንገድ እረሳት ማለት ነው። አየ እንዲህ የሚል አያ ሲያወርድ ትመለከታላችሁ። ቀጥሎ ፈጠን እያልኩ ለመሄድ ሴቶች በእስልምና half of a man ናቸው። በአስተሳሰብ በእውቀት በማገናዘብ ኦኬ ሴቶች ምንድናቸው? የወንዶች ግማሽ ናቸው ማለት። እሺ እንዲህ ይላል ሱረቱል ኒሳ የሴቶቹ ምዕራፍ ቁጥር 11 ላይ ምን አለ? በመቀበል ደረጃ ውርስ ምናምን ሲቀበሉ አንድ ወንድና አንድ ሴት ለምሳሌ አንድ ሰው ቢወልድና ውርስ ለማውረስ ቢፈልግ ለወንዱ እጥፍ ይሰጣል፣ ለሴቷ ግማሽ ይሆናል ማለት ነው። ኦኬ በውርስ ጉዳይ ማለት ነው። እዚህ አላህ በልጆቻችሁ ውርስ በሚከተለው ያዛችኋል እና ለወንዱ የሁለት ሴቶች ድርሻ ብጤ አለው ይላል። ወንድ ከሆነ የሴቷ ስንት መሰጠት አለበት? እጥፍ ነው። የሁለት ሴቶች ነው መሰጠት ያለበት ለአንዱ ወንድ ማለት። ምክንያቱ ስለምንድን ነው? አንዷ ሴት ግማሽ ነች የወንድ ወይም ደግሞ ከአንድ ወንድ ጋር እኩል ለምን ሁለት ሴቶች የግድ ሊሆኑ ይገባቸዋል ማለት። ይሄ እዛው ሱረቱል በቀራ ምዕራፍ 2 ቁጥር 282 መሐመድ በሚገባ ተናግሮታል። እንዲህ አለ። በምስክርነት ረገድ ዙሪያ ራሱ ከተቻለ ሁለት ወንዶች ከተገኙ ሰየው፣ ካልሆነ ግን ስንት ሴቶች ያስፈልጋሉ? አንድ ወንድ ከቨር ለማድረግ ግዴታ አንድ ወንድ መኖር አለበት። ምስክር 2 ነው፣ ግን ሁለት ወንዶች ባይገኙ ግን ስንት ሊሆኑ ይገባል? አንድ ወንድና ሁለት ሴቶች ግን የግድ ያስፈልጋል። ይኸው ምን ይላል? ከወንዶቻቸውም 2 ምስክሮች አስመስክሩ ይላል። ለብድር ማለት ነው። የማይችል ቢሆን ዋቢም በትክክል ኦኬ ሁለቱም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑን አንድ ወንድና አንድ ወንድ ግድ ነው። ሁለት ወንድ ካልተገኘ አንድ ወንድ ግዴታ ነው። አንድ ወንድና ግን አንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ ይላል። ኦኬ በምስክርነት አንዷ ስትረሳ ሌላኛዋ እንድታስታውሳት ምን ያስፈልጋል? ሁለት ሴቶች፣ አንድ ወንድና ሁለት ሴቶች ያስፈልጋል። ይሄ ምን ማለት ነው? ቆይ ስትረሳ ምን ማለት ነው ራሱ የሚለውን መሐመድ ራሱ ያብራራል። እንዲህ አለ ሰሒህ አልቡኻሪ 304 ላይ ኦኬ አንዷ ስትረሳ እሷ ታስታውሳታለች ምን ማለት ነው ራሱ የሚለውን ሰሒህ አልቡኻሪ 304 ላይ መሐመድ እንዲህ አለ once Allah's apostle went out to the musalla to offer the prayer of Eid al-Adha ማለት ነው ወይም ደግሞ አልፊጥራ prayer then he passed by the women's and said በሴቶች መካከል አለፈ ለጸሎት እየሄደ ማለት ነው።
ኦ ከዛ ሴቶች ሲያገኝ የተሰበሰቡ ሴቶች ሲያገኝ ምን አለ? ኦ ወመን ጊቭ አልምስ አስ አይ ሃቭ ሲን ዛት ዘ ማጆሪቲ ኦፍ ዘ ዶለርስ ኦፍ ሄል ፋየር ዌር ዩ ውሜንስ አለ። ኦኬ ምጽዋት ስጡ፣ ምጽዋት አብዙ፣ ምክንያቱ አብዛኞቻችሁ የገሃነም ፍጥረታት ሆናችሁ ያያችሁት ሴቶች እናንተ ናችሁ አለ። ኦኬ ደ አስክድ ጠየቁት ዋይ ኢዝ ኢት ሶ ለምንድነው እንደዛ የሆነው ይልና ኦ አላህስ አፖስትል ሂ ሪፕላይድ ዩ ከርስ ፍሪኩዌንትሊ ኤንድ አር አንግሬትፉል ቱ ዩር ሃዝባንድ ትራገማላችሁ ለባሎቻችሁ ደግሞ ምን ጥሩ አትሆኑም ብዙ ጊዜ ይላል። ለባሎቻችሁ ጥሩ አትሆኑም የሚለውን በአእምሯችሁን ያዙ። ምን ማለት እንደሆነ በኋላ ላይ ስለምናየው። ኦኬ ለባሎቻችሁ ጥሩ ስላልሆናችሁ አብዛኞቻችሁ ምንድናችኋል? ሲኦል ውስጥ ነው የምትገቡት አለ። እሺ ይቀጥልና I have not seen anyone more deficient in intelligence and in religion than you በአእምሮም በእምነትም እንደናንተ ጎዶሎ አላየውም ይላል። deficient ኢንተለጀንት በማሰብ በማገናዘብም በእምነትም ጎዶሎዎች ናቸው፣ እንደናንተ ጎዶሎ አላየሁም ይልና a cautious sensible man could be led astray by some of you የሆነ ጠንካራ ሰው ራሱ በእናንተ ምክንያት ይሳሳታል። ምክንያቶቹን እየዘረዘረ ሰውን ታሳስታላችሁ እና ደግሞ የአእምሮ እና የሃይማኖት ጎዶሎዎች ናችሁ። ባሎቻችሁን አታስደስቱም፣ ለባሎቻችሁ ጥሩ አይደላችሁ። እነዚህ ናቸው ምክንያቶቹ ይላቸዋል። ዘን ምን አሉ ሴቶቹ? ዘውመን ሳስክድ ጠየቁት ምን ብለው? ኦ አላህስ አፖስትል ዋት ኢዝ ዲፊሸንሲ ኢን አወር ኢንተለጀንስ ኤንድ ሪሊጅን ምን ማለት ነው ራሱ በአእምሮም በእምነትም ጎዶሎዎች ናቸው ራሱ ምን ማለት ነው ብላ ጠየቀችው። አንዱ ዘን ሂ ሰይድ አለ ጠየቀ መለሰ is not the evidence of two women equal to the witness of one man የሁለት ሴቶች ምስክርነት ከአንድ ወንድ ጋር እኩል አይደለም ብሎ ይጠይቃቸዋል። they replied in the affirmative ምክንያቱ ቁርአን ላይ ብሏቸው ነበር ምስክርነት የሁለት ሴትና የአንድ ወንድ እኩል ነው ብሏቸው ነበር ቁርአን ላይ ቀድም ያነበብነው። ስለዚህ አዋሉ then affirmative he said this is a deficiency in her intelligence የማሰብ ጉድለቷ ወይም የአእምሮ ጉድለቷ ነው አለ። የአእምሮ ጎዶሎ መሆኗ የሚያሳይ ነው ሁለት ሆነው ከአንድ ወንድ ጋር እኩል መሆናቸው። isn't it true that a woman can neither pray nor fast during her menses በፔሪዷ ሰዓት ደግሞ አትጾም አትጸልይም አላቸው። the woman's replied in the affirmative wow he said this is a deficiency in her religion ይላል። በእምነቷም ጎዶሎ የሆነችው በዚህ ምክንያት ነው ይላል። አሁን እዚህ ጋር በፔሪድ ጊዜ መጾም መጸለይ አትችልም፣ ቁርአን መያዝ ምናምን አትችልም የሙስሊም ሴት ማለት ኦኬ ቆሻሻ ምናምን ተደርጋ ስለምትቆጠር ማለት ነው። እና ይሄ ደግሞ ናቹራል ኮዝ ነው ባይዘው በእስልምና እንዲህ የመርገም ውጤት ምናምን ተብሎ እንኳን አይደለም የሚታመነው። ምን ተብሎ ነው የሚታሰበው? ናቹራሊ በቃ ሴት ስትፈጠር እንደዚሁ ነው ተፈጥሯል። በተፈጥሮ ምክንያት በሚመጣባት ነገር ግን ምን አእምሮ ጎዶሎ እንድትሆን አስብሏት። አያችሁ በሜንስ ምክንያት በወር አበባ ምክንያት በሃይማኖት ምንድነሽ አላት? ጎዶሎ ነሽ አላት። ጎዶሎ ነሽ ይላል። ስለዚህ ይሄ ነው ምክንያቱ አለ። ሌላው ይሄ አንዳንዶቹ አይ አስተሳሰብ አለ እንጂ አእምሮ እኮ አላለም የሚሉ ደግሞ አለ። አእምሮአቸው ጎዶሎ ነው እንጂ ነው። ይኸው ሰሒህ አል-ቡኻሪ 2658 ላይ the prophet said isn't the witness of woman equal to half of that of a man የአንዲት ሴት ምስክርነት ከአንድ ወንድ ግማሽ ጋር እኩል ነው። ይኸው half of a man ነው የሚለው የአንድ ወንድ ግማሽ ነች ነው የሚለው። then the woman said yes he said this is because of the deficiency of a woman's mind ነው woman's ነው የሚለው የሴቶች የአእምሮ ጎዶሎነት ነው። ይሄ ባይዘው የሃይማኖት እንትን ወይም ደግሞ እንደዚህ እንትን የሆነ የእድሜ ደረጃ ምናምን እንደዛ አይደለም። ምንድነው ሴት የሚለው ነው woman's mind is deficient ከአንድ ወንድ ጋር እኩል አይደለም የሚለው half of a man ነው። የአንድ ወንድ ምን ግማሽ ነች ሴት በአስተሳሰብ ማለት። ይህንን ትቀበላላችሁ ሙስሊሞች? እናቶቻችሁ የአባቶቻችሁ ግማሽ ነች። እናቴ በአእምሯ የአባቴ ግማሽ ነች። አውቃም ኦኬ እንቀጥል። ሱረቱል ኒሳ አሁንም የሴቶች ምዕራፍ የሚያከብራቸው ምዕራፍ ቁጥር 34
ምን ይላል? እነዚያ ማመጻቸውን የምትፈሩ ገስጿቸው፣ በመኝታም ተለዩዋቸው ካለ በኋላ ምቷቸውም ይላል። ኦኬ ምቷቸውም ይላል። እንደዚህ ሊያምፁ ይችላሉ ብለህ ከፈራ ሚስትን ትመታታለህ። ባይዘው ቢትዘም ይላል። ኦኬ ምቷቸው ምናምን ይላል። እዚህ ጋር ወንዶች ከሴቶች የበላይ ናቸው፣ በላጮች ናቸው ይላል። ያው ወንዶች በሴቶች ላይ ቋሚዎች ወይ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማብለጡና ኦኬ ወንዶች ማለት ነው ከገንዘቦቻቸው ለሴቶች በመስጠት ነው ይላል። ስለዚህ ወንዶች በሴቶች ላይ ምን አብልጧቸዋል? የሚበልጡ ናቸው፣ ይበልጣሉ። ያው በማብለጡና ወንዶች ከሴቶች አብልጧቸዋል። አልጀላለይን ይህንን ተፍሲር በምንድነው የሚበልጡት ወንዶች ከሴቶች የሚለውን ሲያብራራ ምን ይላል መሰላችሁ? God has give them the advantage over women በሴቶች ላይ ወንዶች አብልጧቸዋል። በምን in knowledge በእውቀት in reason በምክንያት in authority and otherwise በሌሎችም ብትመለከቱ በአውቶሪቲ በል በእውቀት በል በምክንያት በል ወንዶች ከሴቶች ይበልጣሉ፣ አብልጧቸዋል። ያው አልጀላለይ የራሳችሁ እኛ ከራሳችን አምጥተን አናወራ፣ የራሳችሁ ሙፈሲሮች የሚሉትን እያመጣን እናሳያቸዋለን ማለት። ስለዚህ ምን አለ? ትመታቸዋለህ። ለምን? ማመጻቸውን ብትፈሩ። ኦኬ በመኝታ ተለዩዋቸው ይላል። ተለዩዋቸው ማለት ምን ማለት እንደሆነ አልጠበሪ የፈታውን ተመልክተናል። በላጮች ናቸው ተብሏል። በምን እንደሚበልጡ ተመለከትን ማለት እንዲህ ይላል። ስትመቷቸውም መምቻውን ጭምር ጭብጥ አርጩሜ የሆነ እንዲህ እፍና አድርገህ በጭብጥ አርጩሜ የሚባል የእንጨት አይነት አለ። በሱ ጭብጥ የሚሆን ጭብጥ ማለት እንደዚህ ጨብጠ የምትይዘው የሚሞላ ማለት በሱ ምን በእርሱ ሚስትህን ምታ። መምቻው ራሱ አዘጋጅቶል ጭብጥ በሚሞላ ነገር ምን ማለት ሚስትህን ምታ ይላል ሱራ 38:44። ኦኬ አመታታቸው አንዳንዶች አይ ሳካ ሳታረግ ምናምን ብለው ጨምሮታል። ሳካ ሳታረጉ ማለት ቀስ አድርጋችሁ ማለት ነው ምናምን ብለው ለማስተባበል የሚሞክሩ ወንድም እህቶቻችን አሉ። ሰሂህ አልቡኻሪ እንዴት ሳካ እንደሆነ እዚህ ራሱ ስለሚናገር ማለት ሰሂህ አልቡኻሪ 58:25 ላይ ምን ይላል? ሪፋ የሚባል ሰው ዲቮርስ አረጋት አንዲት ሴትን ማለት ነው እና አብዱራህማን የሚባል ሰው አገባት። ካገባት በኋላ ምን አደረገ? ቀጠቀጣት ማለት ነው። ቢተር ይላል መታት። then Aisha said that the lady came wearing a green veil ሴትዮዋ ከዛ ወደ ማን መጣት? ወደ መሐመድ ትመጣና የለበሰችው ልብስ ምን ነበር? ግሪን አረንጓዴ አይነት ልብስ ነበረ። ቬል ስካርፕ አይነት ነገር አረንጓዴ ነበር ያደረገችው እና and complaining to her ለአይሻ ምን ብላ ተናገረች? of her husband and showed her a green spot on her skin caused by beating ይላል። በመደብደብ ምክንያት ቆዳዋ ላይ አረንጓዴ ምልክት አሳየቻት ማለት። በምን ምክንያት? ባሏ በመደብደብ ምክንያት ማለት ደብድቧት ቆዳዋ ላይ ምን በልዞ አረንጓዴ ሆነ ማለት ነው። ከዛ ምን አለ አይሻ ራሱ ስታይ it was the habits of ladies to support each other so when Allah's apostle came Aisha said I have not seen any woman suffering as much as the believing woman አለች። እኔ በህይወቴ ካየሁት እንደ ሙስሊም ሴት የምትሰቃይ በዚች ምድር ላይ አላየሁም ያለች አይሻ። እውነት ነው። እንዲቀጠቀጡ አዞ by the way she is brilliant by the way ህፃን ብትሆንም አሁን ካሉ ሴቶች ሙስሊሞች በጣም ብሪሊያንት ነች። ቢያንስ ማገናዘብ ትችላለች። የሚደርሰው ጥቃትና ግፍ ትመለከታለች እና ምን አለች? I have not seen any woman suffering as much as the believing woman እንደ ሙስሊም ሴት መከራ የሚደርስባት ሴት አላየሁም አለች። ቀጥል look her skin is greener than her clothes የተመታችበት ጠባሳ ይታያል። ከልብሷ ከአረንጓዴ ልብሷ ራሱ እንዴት በልጦ አረንጓዴ እንደሆነ ትመለከታለህ። እንዲያዝንላት ማለት ነው። በሚያሳዝን ሁኔታ ግን መሐመድ ሂጂ አብዱራህማን ልክ ነው ብሎ ነው ይሸኛት ማለት። ሙሉ ሐዲሱን አንብቡት። አይ ወደ እንትና እኮ ለመመለስ ፈልጋ
ጥሩ አይደለም ትለኛለች። ስለዚህ ለዛ ነው የመታዋት ይላል። ወደ ሪፋ ወደ ፈታችሁ ሪፋ ለመመለስ ፈልጋ እኮ ነው እንደዚህ የቀጠቀጥኳት ይላል። ከዛ እንደዛ ከሆነ ልክ ነው ይላታል መሐመድ። እንደዛ ከሆነ ልክ ነው ያደረገው ብሎ ይሸኛቸዋል ማለት ነው። ቢትዘም ማለት እንደዚህ ነው። ቀጥቅጧቸው ማለት እስኪበልዙ ድረስ እንደዚህ ታደርጋቸዋለህ። ኖርማል ነው ማለት። ታሪክ አልጠበሪም ሂስትሪ ኦፍ አልጠበሪ ቮሊዩም 9 ገጽ 113 ላይ እንዲህ ይላል። ይሄን አያ ራሱ ምን ብሎ ይናገራል? ዘን ጋር ፐርሚትስ ዩ ቱ ሻት ዘም ኢን አ ሰፓሬት ሩም ኤንድ ቱ ቢት ዘም ይላል። ኦኬ ብቻው በባዶ ክፍል ቤት ምን እንድትሏቸው እንድዘጉባቸው እንድትመቷቸው ተፈቅዷል አለ። በት ኖ ሰቨርሊ ይላል በኃይል ግን አይደለም ይልና ኢፍ ዘይ አብስቴን ፍሮም ኤቪል ዘይ ሃቭ ዘ ራይት ቱ ዜር ፉድስ ኤንድ ክሎዚንግስ ኢን አኮርደንስ ዊዝ ከስተም ይላል። አሁን ብትታዘዝ ሴት ልጅ መብቷ ምንድን ነው? ምግብና ልብስ ማግኘት ነው። አይዘ ምክንያቱ እነሱ ምንድናቸው ይላል ትሪት ውመንስ ዌል ፎር ዘይ አር ላይክ ዶሜስቲክ አኒማልስ ይላል። ሴቶች እንደ ቤት እንስሳ ያሉ ስለሆኑ ምን ምግባቸው ልብሳቸውን ካለበስካቸው በቃ እንደዛ አድርገህ ተንከባከባቸው። ኦኬ ቢካዝ ዘይ አር ምን ላይክ አ ዶሜስቲክ አኒማልስ እንደ ቤት እንስሳ ያሉ ስለሆኑ ኦኬ ሲረብሹ ቤት ትዘጋባቸዋለህ፣ ከፍ ካለ ትመታቸዋለህ። ከዛ ከታዘዙ ደግሞ ልብሳቸውና ምግባቸውን ትሰጣቸዋለህ። አለቀ። ይሄ ነው ክብራቸው መብታቸው ይላል። ቢካዝ their rights ነው የሚለው their rights to their foods and clothings ልብስና ምን ማግኘት ነው መብቷ። አንድ ሴት ካገባች በቃ ልብስና ምግብ ማግኘት ማለት። በነገራችን ላይ እሷን አግብቶ ሌላ ማግባት ይችላል። እስከ 4 ምናምን ይፈቀድለታል። ግን ሌላ ሲያገባ እችኛዋ ማወቅ ይጠበቅበታል አይጠበቅበትም? ባይዘው ምንም ማሳወቅ ሳይጠበቅበት 4 ላይ ያገባ ይችላል። እሱ ራሱ ምኑ ስላደለች በቃ ምግቧ ልብሷ ከሰጣት ከዛ ውጭ ምንም የመጠየቅ ራሱ መብት የላት የፈለገውን ማግባት ስለሚችል ማለት። ኦኬ ሱናን ኢብን ማጃ 950 ላይ አሁን የዶሜስቲክ አኒማልስ ናቸው ብለዋቸው አልነበር? እንዲህ ይላል the prayer is favored by a woman dog and donkey ጸሎት ራሱ እንዲህ ጸሎት እያደረግ በፊት ለፊት ሴት ውሻ እና አህያ ካለፉ ይቋረጣል። ሴት ባይ ዘ ወይ ውሻ ሁሉም ውሻ አይደለም፣ ብላክ ዶግ መሆን አለበት፣ ጥቁር ውሻ ብቻ እና ዶንኪ። ምክንያቱም ሁለቱም ሰይጣን ተብሎ ስለሚታሰቡ ማለት ነው። ሴትም ሰይጣን ወይም ደግሞ የሰይጣን ምሳሌ አራያዋ ሰይጣን ነው ብሎ ስለሚናገር መሐመድ ሶስቱም ሲያልፉ ጸሎት ምንም ቢሆን ልትጨርስ አካባቢ ለምን አይሆንም? ሴት ካለፈች በቃ ጸሎት ተቀባይነት የለው በፊት ለፊት። so the prayer is favored by a woman dog and donkey እነዚህ ሶስቱ ነገሮች በፊት ለፊት ካለፉ ምን ጸሎት ተቀባይነት የለውም ይላል ሱነን ኢብን ማጃ። አይሻ ይሄንን ስትሰማ ምንድን ያለችው? እንዴ ሴትን እንዴት በትንቃት ነው ከአህያና ከውሻ ጋር የምትመድባት ብላ ጠይቃለች። መልስ የመለሳለ የለም። ያው ሰሃህ ቡኻሪ 514 ላይ ምን ብላ ተናገረች? the things which annual prayer were mentioned before me በእኔ ፊት ነው ይሄ የተነገረው አለ። a dog a donkey and a woman ናቸው አለ። ጸሎት የሚያቋርጡ ተቀባይነት የማይኖራቸው በፊት እነዚህ ነገሮች ካለፉ ነው አለና ተናገረ። I said እሷ ምን አለ? you have compared us women to donkey and dogs ከአህያና ከውሻ ጋር ታነጻጽረናል እኛ ሴቶች አለች። by Allah I saw the prophet praying while I used to lie in a bed ብላ ወደ ሌላ ሐሳብ ይቀጥላል ማለት። ይሄን ይመለሳል ማንም የለም ማለት። ከአህያና ከውሻ ጋር ደምሮ ነው ጸሎት ከሚያቋርጡ መካከል ሴቶች ብሎ የሚጠቅሳቸው ማለት ነው። አይ ቲንክ የተወሰነ አሁን ከተነሳው ምናልባት የምትሰጠው ሐሳብ ምናምን ካለ ስጥና ከዛ እንጨምራለን። ደግሞ እንግዲህ ማለቂያ የለውም ኦፍ ኮርስ ግን እንሄድበታለን። የተወሰነ ምኑን ላብራራው ይዋዲ ለአዳማጩ አንተ እስከዛ ድረስ ውሃ ጠጣ፣ ለአዳማጩ መተው ነው እንግዲህ። እስካሁን ሲነገሩ የነበሩ ነገሮች እኔ አላቅም። ሴቶች የምር ያሳዝኑኛል።
በተለይ ሴት ሙስሊሞች ይመስለኛል። ብዙዎቹ ግን እውቀትም ያላቸው አይመስለኝም። አሁን የሚባሉ ነገሮችን ኦኬ የሚጻፉ ጽሁፎችን ላይ ቁርአኑ ላይ ሐዲሳቱ ላይ ተፍሲራቱ ላይ የተቀመጡ ነገሮችን ብዙዎቹ አንደርስታንድ የሚያደርጉ አይመስለኝም። እኔ ፐርሰናሊ ኦኬ አንደርስታንድ የሚያደርጉ አይመስለኝም፣ ኦር የሚያውቁትም አይመስለኝም። ቢያውቁ ኖሮ ሲጀመር የሚያውቅና የሚረዳ ሰውማ ይህንን ነገር እየሰማ እንደው ማንም ሰው ሎጂካል የሆነ በቃ ጤነኛ ጭንቅላት ያለው ሰው እነዚህ ነገሮችን እየሰማ እያየ እንግዲህ እርሻ ናችሁ እየተባለ ላይክ ወንዶች እናንተን እንደፈለጉ ማድረግ ይችላሉ እየተባለ መቀጥቀጥ መደብደብ እየተባለ ከወንድ ግማሽ ናችሁ እየተባለ ጭንቅላታችሁ ማለት ላይክ በማሰብ ደረጃ በኖሌጅ ደረጃ በዊዝደም ደረጃ ከወንድ ግማሽ ናችሁ እየተባላችሁ መደብደብ ትችላላችሁ እየተባለ መሳሪያ ናችሁ እየተባላችሁ ከውሻና ከአህያ ጋር እየተወዳደራችሁ ምን አሁን እንግዲህ ዮሐዴ ምን ያላሰማን ምን ያላሳየን ነገር አለ? ኦኬ እና ይሄን ነገር ሁሉ እየሰማ እንግዲህ ያው አንድ ሰው በቃ ብዙዎቹ አያውቁት። ኦኬ ሞስት ኦፍ ዘም ይሄን ነገር አያውቁትም። ሲጀመር እንዲያውቁትም አይደረግም። ቢያውቁት ኖሮ ሲጀመር ቀድመው ነው ከዚህ ላጥ ብለው የሚወጡት። አያውቁትም ሲጀመር ብዙዎቹ ሙስሊሞች አያውቁትም ይሄን ነገር። ኦኬ እና እንግዲህ እግዚአብሔር ከዚህ በላይ እንዴት ይናገራችሁ ወንድሞችና እህቶቼ። ግን አንድ ነገር እዚህ ላይ ዮሐዴ አንድ ከዚህ በፊት የሰማሁት ነገር ነበር። ምን ያህል እውነት ነው የሚለው ነገር አንተ ኮንፊርም አድርገኝ እስኪ። ምን የሚል ነገር ሰምቼ ነበረ? ሴቶች ለምሳሌ ከቀደም ጀምሮ ስናነሳቸው የነበሩ ሐሳቦች አሉ። ከጋብቻ አንጻር፣ ከምን አንጻር፣ ከንብረት አንጻር ራሱ ከምስክርነት ብዙ ነገር ስናነሳ ነበር። ለምሳሌ አንድ ሙስሊም ወንድ ባልና ሚስት ሊሆኑ ይችላሉ። እንግዲህ አንድ ሙስሊም ወንድ አንድ ሙስሊም ሴትን ሴክሹዋል ኢንተርኮርስ ወይ ደግሞ የግብረ ስጋ ግንኙነትን ፈጽም ብሎ ጠይቋት እምቢ ብትለው መላእክት እየገረፏት የሚያድሩት ኦር ጂኒዎች ወይም ደግሞ መላእክት እየገረፏት የሚያድሩት የሚል ነገር ሰምቼ ነበር። ይሄ ነገር ምን ያህል እውነት ነው? ያ በቃ እሱ እንሂድበታ። ሁለተኛ ሴሽን በጣም እውነት ነው፣ ወንደርፉል የሆነን እውነት ነው። ኦፍ ኮርስ ያው እየረገሟት ያድራሉ ነው፣ መላኢካዎች ናቸው። እና ቀደምም እንዳትረሱት ያልኳችሁ እዛ አብዛኞቻችሁ ገነት ገቢዎች ናችሁ ሴቶች ብሏቸው ነበር። በነገራችን ላይ ሙስሊም ሴት ብትሆንም ጀሃነም ነው መግቢያችሁ፣ ሴቶች እህቶቻችን ማለት ነው የሙስሊሞች። ምክንያቱም አብዛኞቻችሁ እዛ ገቢዎች ናቸው የታወቀ ስለሆነ። እንግዲህ ከፍጥረታት ሱራ 7 ላይ ታስታውሳላችኋል። ከጅንም ከሰዎቹም አብዛኞቹም ገሃነም እንዲገቡ አድርገን ፈጠርናል አለ። ከዛ ከሰዎች አብዛኛው ገሃነም ይገባል ተብሎ አብዛኛው ደግሞ ከሰዎች ደግሞ ማናቸው? ሴቶች ናቸው። የሚገቡበት ምክንያት ደግሞ ምን? ለባሎቻችሁ ታዛዦች አይደላችሁ ማለት። በምንድን ነው የሚታዘዙት? እሱን እንመልከት። ሰሒህ አልቡኻሪ 32:37 ላይ እንዲህ ይላል፣ አላህ supposed said if a husband calls his wife to his bed ነይ እንገናኝ ብሏታ ባሏ፣ ከዛ በኋላ to have sexual relation ማለት ነው and she refuses and cause him to be sleeping anger እምቢ ብላው ብታናድደው ባሏን ማለት ነው the angels will curse her till morning አለ። እስከ ጠዋት ድረስ እየረገሟት ያድራሉ። መላኢካዎች እምቢ አለችው። እኔ በጣም ነው የሚገርመው የእውነት ለመናገር። አሁን መላእክትነታቸው ለወንዱ ብቻ ነው እንዴ? እሱም ቢቢላት ሲጀመር እሷ ፈለገች አልፈለገች እሱ ነው የሚከፍላት እንጂ እሷ አትከፍለውም። በነገራችን ፐርፐዝ ላይ አሁን በጋብቻ አሁን መህር የሚባል አላቸው። ሴክስ ለሚያደርጉት በትዳራቸው ለሚያደርጉት ሴክስ ነው እንደ ክፍያ ነው ባይዘው የሚሰጣል። ለዛ ነው እሷ እምቢ ልትለው አይገባም። ኦኬ እሷ እምቢ ልትለው አይገባም። እንደው ይሄ በነገራችን ላይ እሺ እምቢ ልትለው አይገባም እንበልና ግን በምን አይነት ስቴት ማለት ኖርማሊ ዝም ብላ አልፈልግም ምናምን ማለት ነው አይደለም። ባይዘው በምንም አይነት ሲቹዌሽን ብትሆን እምቢ ማለት የለባትም ማለት ነው። ማስረጃ ሱነን ኢብን ማጃ 1853 ላይ ተመልከቱ። Abdullah bin Awaf said when Mujahid bin Jabal came from Sham,
he prostrated to the prophet who said, "What is this, O Muda?" He said, "I want to sham and saw them prostrating to their bishops and patricians, and I wanted to do that for you." ይላል። እንግዲህ ምን ማለት ነው? ሻም ወደሚባሉ ህዝቦች ሄጄ ሙዳ የሚባል ሰው ነው ለነቢያቶቻቸው እና ለጳጳሳቶቻቸው ሲሰግዱ አየሁኝ እና እኔም ለአንተ ይህ እንዲህ ላደርግልህ ፈለግኩኝ ይለዋል መሐመድ ማለት ነው። then the messenger of Allah said, "Do not do that." አታድርገው። If I were to command anyone to prostrate to anyone other than Allah, I would have commanded women to prostrate to their husbands. Okay? ስግደት ይፈቀድ ተብሎ እንደው መጀመሪያ አዛዝ ብባል የማደርገው ምንድነው አለ? ሚስቶች ለባሎቻቸው እንዲሰግዱ ነው የማደርገው። ሚስቶች ለባሎቻቸው እንዲሰግዱ። ምክንያቱስ by the one in whose hand is the soul of Muhammad, no woman can fulfill her duty towards Allah until she fulfills her duty towards her husband. ምንም ለአላህ ብታደርግ ምንም ነገር ብታደርግ ለባሏ እስካላደረገች ድረስ ለአላህ ያደረገችው ፊልፉል አይሆን አይፈጸምላትም በጭራሽ። ኦኬ ምንድነው ለባሏ የምትፈጽመው? ዲዩቲ towards her husband ምንድነው ዲዩቲ? if he asks her for intimacy, even if አሁን ለግንኙነት ፈልጓት even if she is on her camel saddle, የግመል ጀርባ ላይ እዛ ላይ ተቀምጣም ቢሆን ምን ያክል ከባድ እንደሆነ ማለት ነው። ጀስት ኢማጂን ምንም አይነት ሲቹዌሽን ላይ ብትሆን ራሱ እንደማለት ነው። even if she is on her camel saddle, she should not refuse. ንገናኝ ካላት ምንም ቢሆን እምቢ ማለት የለባት በጭራሽ በጭራሽ የለም። ለነገራችን ላይ በምንም አይነት ስቴት ሆነ በግመል ኳርቻ ማለት እዛ ላይ ራሱ ግንኙነት እናድርግ ቢላት ማለት ነው። ካን ኢማጂን ግመል ኳርቻ አይታችሁ ታውቃላችሁ? በጣም ሹል ነው ጫፍ። ኢቭን ኢፍ እዛም ማለት እንደዛ ጠባብም ቢሆን እንደዛ ካለ አለ ነው። ሌላው ቆይ እንደውም እንትን አለ ከጃሚ አልቲርሚዚ ላይ ያለ ሐዲስ አለ። እሱ አንዴ ላሳያችሁ። እንደውም እርግማኑ ምን አይነት እርግማኑ? ምን እያሉ ነው የሚረግሟት? ያ አላህ ያጥፋሽ ነው። አላህ ያጥፋሽ አንጂ የተረገምሽ እንዴት እኔ አያልቅባቸውም። ሌሊቱ ሙሉ እውነት እኮ ነው። እስኪ ጸሎቱ ራሱ በኋላ ላይ ሙስሊም ወንድሞቻችን ትገቡና እስኪ ምን እያሉ ነው የሚረግሟት? ሌሊቱ ሙሉ ጀስት ኢማጂን ስራ ፈቶ ማለት ነው መልአክ እየረገመ ሲያድር እምቢ ስላልሽ ስለዚህ ዛሬ የእርግማን ቀን ነው አስቧል። በየቀኑ ዝም ብለው አላህ ራሱ አያመሰግኑም እኮ ነው እነዚህ መላእክቶች። ስንት ሴት ነች አሁን በየቀኑ እምቢ ልትል የምችለው? ጀስት ኢማጂን ሲረግሙ መኖራቸው እኮ ወይኔ በላቸው ወይኔ በላቸው። እሺ ዘይገርምስ ይሁን አሽከይ እዚያ ጃሚ አልቲርሚዚ ቡክ 1 ሐዲስ ቁጥር 284 ላይ እንዲህ ይላል። የአላህ መልእክተኛ እንዲህ አሉ፣ አንድ ወንድ ሚስቱን ስሜቱን ለማርካት ሚስቱን ሲጠራ ሚስቱ ወደ እርሱ መሄድ አለባት፣ ከምጣድ ጋርም በስራ ብትጠመድም አሉ ይላል። ምጣድ ማለት እንግዲህ እንጀራ ይጋገር። አሁን ይሁን አስቸኳይ ነገሮች አለ ሊያሩም ይችሉ ሊቃጠሉ የሚችሉ ነገሮች እንኳን ምንም ነገር ቢሆን ምን ብላ አቋርጣ ምናምን መሄድ አለባት። እሺ ብላ አስበዋል። መብራት በሌለበት ሀገር ኢትዮጵያ ውስጥ መብራት አስቸጋሪ ነው። መብራት እንደምንም መጥቶ እንጀራ መጋገር ጀምራ ነይ ስትባል ነይ ሞ ሲላ ታስበዋል። ረገባለ ልክ ይሄ ባይዘው ማሚ ይፈጽሙታል። የሆነ ሰዓት የአንዲት ሴት ተረከዝ ምናምን አየና አልተወሰወሰም ተረከዝ ያይ ከደጃን ገብቶ ወይ አላት አሉ።
ከባድ ነው። አይ እንግዲህ የተጻፈውን ነው። ስለዚህ ልክ ነው ማለት የሰማሁት ነገር ዞሮ ዞሮ ላይክ ሴት ልጅ እምቢ ብትል ባሏን ሴክሹዋል ኢንተርኮርስ ወር ግብረ ስጋ ግንኙነት ማድረግ ፈልጎ እሷ እምቢ ብትል መላእክት ሲረግሟት ያድራሉ። ግን ባልየው እምቢ ቢል ግን የሚል በቃ ያው ይሄ የሚያሳየው ምን ያህል ሴቶች ላይክ ሊትራሊ እንደ ፕሮፐርቲ እንደሆኑ ሊትራሊ በቃ እንደ ንብረት ማለት ነው። ንብረት ናቸው ሊትራሊ የሚያሳየው ይሄንን ነው። ቀጥል ያለ ሌሎች የምታሳያቸው ነገሮች ካሉ ቀጥል ብሮስኪ። ኤግዛክትሊ ያ በጣም እሺ። ይህንን ካየንን እንግዲህ በሴክስ ዙሪያ እንደዚህ እምቢ ስለምትል እና መላኢካዎች እየረገሟት ስለሚያድሩ ምናምን ሴት ምን አትል፣ ያው አብዛኞቹ ገሃነም ገቢዎች ናቸው። እኔ በጣም የሚገርመኝ አራቱ አሁን ለእሱ እየተገዙ ምናምን ካልኖሩ ጭራሽ ገቢዎቹ እነሱ ናቸው። እዚት ፌር ራሱ ታመዛዝኑታለች። 4 ሴቶች አግብቶ እሱ የፈለገበት ጋር እየሄደ እያደረ እንደፈለገ እየሆነ ግን እሷ ረሱ አንድ ቀን ከለከለችው ተብሎ እሺ ትትቸዋለሁ ከከለከለችው። ስለዚህ መላእክት እየረገሟት አድረው በምን የምታካክሱ በሚቀጥለው ቀን እሺ በማለት ነው። በምን ይካካሳል? ያው ኦልሬዲ እኔ እንጃ በምን እንደሚያካክሱት ወይም ጥያቄ ስለፈጠረብኝ ነው። ለመሰለ አሁን እንዳልከው እሺ፣ አሁን ለምሳሌ እምቢ አለችውና እምቢ ባለችበት ጊዜ በትሞት እኮ ላይክ እየተረገመች ስለሆነ የሞተችው ያው ወደ ገሃነም ነው የምትሄደው ማለት ነው አይደል? እንዴ ቀጥታ ነው፣ ቀጥታ ገቢ ነው። ይሄማ ተገኝቶ ነው። እነሱ ራሱ ደስ እያላቸው ነው ይዘዋት የሚገቡ። ተቃጥለን ነበረ ሌሊቱን ሙሉ እንደው ነይ ከባድ ነው። ኤኒዌይስ እንደዛ እሺ እንቀጥል። ኤኒዌይስ እውነት በጣም ያሳዝናል እኮ አንዳንዴ። ሴት መሪ መሆን ትችላለች? ጋዲ ነብይ መሆን ትችላለች? የሀገር ነው የሀገር አዎ፣ የሀገር መሪ ምናምን በክርስትናው አዎ፣ በእነሱ አላውቅም። ያው ኢትዮጵያ ውስጥ ራሱ ነበሩ የክርስቲያን ነገስታት እነ ሳባ ታውቃላችሁ አይደል? የክርስትናው እንደዛ መሆን ይችላሉ። እና በጣም ጥበብን ፈልጋ ሄደችው እነ ሳባን ያሉ ነገስታት አሉ። መሐመድ ግን ምን እንዳለ ታውቃለህ? ሱናን አነሳያ 53:88 ላይ አላህ protected me with something that I heard from the messenger of Allah when ቾስሮስ የሚባል ንጉስ ነበረ ዳይድ። እሱ ሲሞት he said whom have they appointed as his successor የእሱ ተከታይ አድርገው ማንን ሾሙ ብለው ይጠይቃቸዋል መሐመድ። they said his daughter ልጁን ነው ንግስት አድርገው የሾሙት ብለው መለሱለት። he said እንዲህ አለ no people will ever prosper who entrusts their leadership to a woman ማንም በሴት ልጅ የተመራ ምን ወይም ደግሞ ይሄ ቁም ነገር አይደርስም አይነት ነገር በሴት የተመራ አይበለጽግም፣ አያድግም፣ አይለወጥም አይነት ነገር ማለት ነው። ሴት የመራችው አይለወጥም ብሎ ተናገረ። ያው ቡሉግ አልማራም 14:09 ምን ብሎ ነው የሚናገር? the prophet said a people who makes a woman their ruler will never be successful መቼም አያልፍላቸውም። በሴት የሚመሩ ህዝቦች መቼም ቢሆን አያልፍላቸውም ማለት ይሄ ትልቅ ውሸት ነው። ትልቅ ውሸት ነው። እንትና ማየት እንችላለን እኮ ይዋዴ ወደሚቀጥለው አሁን ከመሄድ በፊት ይሄ ነገር ራሱ ውሸት መሆኑን የምታውቀው አንግላ ሜርክልን አወቃታል። የጀርመን መሪ ነበረች ቻንስለሯ። በጣም የጀርመን ኢኮኖሚካሊ በለው ምን በለው በጣም ከሚደነቁ መሪዎች ውስጥ አንዷ እሷ ነበረች። ሴት መሪ ናት ለምሳሌ። እና እንደው ዝም ተብሎ የልብን ስሜት በሴት የሚመራ እንትን ሰክሰስፉል አይሆን የሚለው ነገር እንደው ዝም ብሎ ትርክት እንደሆነ ያሳያል። ቀጥልሽ። በጣም በጣም ማለት ይሄ ከውመንስ ባይ ዘ ወይ እሱን ራሱ ቀጥራ ስታስተዳድረው የነበረችው ሴት ነች። ከድጃ ነች ቀጥራ ሰው ያደረገችው። የሚገርም እና እሱን ሰው ያደረገችው ከድጃ መሆኗ አይ ቲንክ ወይ ያናድደዋል ይመስለኛል። አላቅም። በሴት መመራቱ ምናምን እልህ አለበት። ሴቶችን ባይ ዘ ወይ ቱ ዘ ኤክስትሪም ነው የሚጠላው። እና ሴት የመራችው ምንም አያልፍለትም ምንም አይበለጽግም ብሎ ተናገረ። እና ኢብን ከሲር
ሱራ 4 ቅድም 34 ላይ ያየ ነው ሴቶች ምንድነው የወንዶች የበታች ናቸው ወይም ደግሞ ወንዶች በላጮች ናቸው ብሎ ሲናገር ከምን አንጻር ነው ብሎ ሲናገር ምን ይላል? people who appointed a woman to be their leaders will never achieve success ብሎ መሐመድ ራሱ ተናግሯል። ለዛ ነው በጀጅመንትም በሊደርሺፕም ሴቶች ምን ሊሆኑ አይገባቸውም ብሎ ተናገረ። ሴቶች በዚህ አይነት ረገድ በጭራሽ ስፍራቸው አይደለም ብሎ ሲናገር ትመለከታለህ። የመጨረሻችን ላሳይና ምናልባት ጥያቄዎች ወደ መቀበል ምናምን መሄድ እንችላለን። 5 ሰዓት ምናምን ኦልሞስት እየሆነ ስለሆነ የወንዶች ሽንት ከሴቶች ሽንት የሚለይ ይመስልሃል ጋዴ? ልዩነት አለ በሳይንስ ምናልባት? ኧረ በጣም እኔ እንጃ፣ እኔ አጠራጠርክኝ አንተ ሰውዬ። ሳይንሱ እኮ አስቸጋሪ ነው፣ ግን አይ ዶንት ቲንክ ሶ። ሊሆንም አይችልም በምንም ታምር። ያው ኢንተርናል ሲስተማችን አንድ አይነት ስለሆነ ዞሮ ዞሮ የምጠጣውም ነገር አንድ አይነት ከሆነ ምንም። መሐመድ ግን እንዲህ ይላል The prophet said concerning the urine of a nursing infant አለ ገና የሚጠቡ ህፃናት ስለነሱ ሽንት ሲናገር water should be sprinkled over the urine of a boy አለ። የወንድ ከሆነ ያው ወተሩ ስፕሪንክል ታረግበታለህ፣ ዝም ብለው ውሃ ትረጫዋለህ፣ መርጨት በቃ ኖርማል መሄድ ይችላል አለ። and the urine of a girl should be washed አለ። የሴቷ ሽንት ከነካ ግን ልታጥበው ይገባል አለ። ለምን? ምክንያቱ እንዲህ ይላል asked ሻፊዒ about the hadith of the prophet ስለ ሻፊዒ ይህንን ምን ማለቱ ነው ለምንድነው እንደዛ የተባለው ብሎ ሲጠይቅ water should be sprinkled over the urine of a baby boy and the urine of a baby girl should be washed when the two types of water ወይም ደግሞ urine are the same. he said ጠያቂው ነው ሁለቱም አይነት ሽንቶች አንድ አይነት ሆኖ ሳለ የወንዱ ውሃ ርጭበት የሴቷ ግን ይታጠብለ የተባለው ለምንድን ነው ብሎ ይጠይቃል። he said መልሱ this is because the urine of the boy is of water and clay የወንዱ ሽንት ከምንና ከምንድን ነው? of water and clay ነው ከውሃና ከአፈር ነው አለ። but the urine of the girl is of flesh and blood የሴቷ ግን ከስጋና ከደም ስለሆነ ሊታጠብ ይገባዋል አለ። ምንድን ነው እያልከን ያለው? ከዋተርና ከአፈር ነው፣ የእሷ ደግሞ ከደምን ከስጋና ከደም። ምን አፈር ነው? አፈሩ ራሱ ከየት መጥቶ ነው? ያው ከወንድ ተፈጥሮ አይነት ያው የወንድ ተፈጥሮ ከአፈር ምናምን እንደዚህ አይነት ነገር ነውና ሽንቱ ከዛ ነው የሚመጣው። ምን ማለት ነው እንዴ? ሔዋን ከዛ አይደለ እንዴ ተፈጠረች? ከዛ ከአፈር ከተፈጠረው ስጋ አይደለም የተፈጠረች? ምንድነው? ወይስ የተለየ ሌላ ስጋ ነው ያለ? ስለዚህ የሱ ከምንድነው? ከአፈርና ከውሃ ነው። የሷ ደግሞ ከስጋና ከደም ስለሆነ ሊታጠብ ይገባል። የሴት ሲሆን ማጠብ፣ የወንድ ሲሆን መርጨት፣ ውሃ መርጨት ብሎ ተናግሮ ነበረ። ያው ብዙ ማቅረብ ይቻላል። አይ ቲንክ ሰዓት ግን ስለሄደ ይበቃናል መሰለኝ። ወስብሐት ለእግዚአብሔር። ቃልዮት ያሰማልን። ዮሐዴ በጣም ደስ በሚል መልኩ ነው በጣም ጥሩ ጥሩ ማስረጃዎች ሲቀርቡ ነበረ። በጣም ደስ ይላል። በጣም ብዙ ማስረጃዎችን ደስ በሚለው በእውቀት ሲወራ እንደዚህ ደስ ይላል። የቀረቡ ማስረጃዎችን እንግዲህ ለሰሚ መተው ነው፣ ለአድማጭ መተው መልካም ነው። ኦኬ፣ ለአድማጭ መተው መልካም ነው። ግን እንትን የሚለውን አንድ ሴሽን መሄዳችን አይቀርም አይደል? ለምሳሌ እነሱ አሁን ጀነት በሚሉት ላይክ ወይ ደግሞ መንግስተ ሰማያት እነሱ በሚሉት ወንዶችና ሴቶች በአጠቃላይ በእስልምናው ጀነት የሚለውን ነገር አንድ ላይፍ ሴሽን ሊኖረን ይገባል ብዬ አሰብኩ አይደል? ለምን ከሴቶች ጋር በተገናኘ ብዙ የሚነሳ ነገር ስላለ እዛ ላይ እሱማ ግድ ነው። እሱማ በጣም መሰረታዊ ነው። አንድ ነገር በጣም ይቅርታ ጋዲ የረሳሁት የሆነ ነገር ባይ ዘ ዌይ የሆነ ፎርኒኬሽን ወይም ደግሞ ሴክሹዋል ኢንተርኮርስ አንዲት ሴት ለምሳሌ ሴክስ ወይም ደግሞ እንዲህ አንዱ
ሲደፍራት ቢገኝ 4 ሰዎች ምስክርነት ካልተሰጡ በስተቀር ባይዘወይ እንትን አይባልም፣ አይፈረድበትም ማለት ነው። ለምሳሌ ይሄ ቁርአን ላይ ያለ ግን የራሳቸው ሐዲስ እና የራሳቸው ቪዲዮዎች አሳያለሁ። ከዛ በፊት ግን አንድ ወንድ የሆነች ሴትን ሊፈታት ከፈለገ ሊፈታት ቢፈልግ ምንድነው ማለት የሚጠበቅበት? 3 ጊዜ ፈትቼሽ ፈታሁሽ። እቺ በቃ እሱ ነው። እሷ ግን ፈታሁ ብላ መፍታት አትችልም በጭራሻች። ማንሽ አንቺ ነው የምትባለውና ምን ይላል አያ ኦፍ ዲቮርስ ማለት ነው። ኢማም ማሊክ ነው የሚናገረው። እና ዲቮርስ እንዴት ነው የሚደረገው? ዩ አር ሃራም ፎር ሚ ኢት ካውንትስ አስ ፍሪ ፕሮናውንስመንት ኦፍ ዲቮርስ ይላል። 3 ጊዜ ምን ፕሮናውንስመንት ኦፍ ዲቮርስ 3 ጊዜ ፈታዎች ወይም ደግሞ ዩ አር ሃራም ፎር ሚ የሚለውን ፕሮናውንስመንት 3 ጊዜ ከተናገረ በቃ ኦልሬዲ ምንድነች ተፈታለች ማለት ነው። አሁን ስለ ፎርኒኬሽን ወይም ደግሞ ዝሙት ቢፈጽምባት ለምሳሌ አንድ ሚስት ባሏ ፎርኒኬት አድርጎብኛል አይን በአይን አይታው ማለት ነው እንደዛ አመንዝሯል ብላ ልትከሰው ራሱ አትችልም። ምክንያቱስ ይኸው እንዲህ ይላል። ይሄ የራሳቸው ዌብሳይት ነው፣ ኢስላም ኪዌ ነው። ምን ብለው ይናገራሉ? with regard to witnesses to zina ወይም ደግሞ fornication ማለት ነው they should be 4 ሰዎች ሊሆኑ ይገባል ምስክሮቹ። አመንዝሯል ብሎ እንዲፈረድበት ግዴታ 4 ምስክሮች ያስፈልጋሉ። እነሱም 4 ወንዶች ማለት እነሱ ራሱ 4ቱ ግን ምን መሆን አለባቸው? 4ቱ እንዲህ መሆን አለባቸው። peoples whose testimony is accepted and they should state that they have seen the zina in clear terms አለ። ዚናውን ዝሙት ሲፈጸም ክሊር ግልጽ በሆነ ነገር ሊያዩት ይገባል። ምን ማለት ነው? i.e. they should have seen the man's penis in the woman's vagina በቃ እንደዚህ ካላዩ በስተቀር ወይም ደግሞ የወንዱ ብልት ሴቷ ብልት ውስጥ ገብቶ ካላዩ በስተቀር ምስክር ተብሎ ሊጠሩ ይችላሉ? አይችሉም። if someone of them ለምሳሌ ግን እንደዚህ ቢያስ only testify that they saw them naked ራቆታቸው ሆነው አዩዋቸው ቢል ምስክር ሊሆን ይችላል? አይችልም። or they describe certain positions or movements የሆነ ተሸፍነው የሆነ እንቅስቃሴ አይቻለሁ ምናምን ቢልስ ሙቭመንቱ ተሸፍነው ምናምን ሙቭመንቱ ወይም ደግሞ እንቅስቃሴው ጭራሽ ምስክርነት ሊሆን አይችልም። that is not sufficient to prove that zina took place እንደዚህ ዚና ተፈጽሟል ብሎ እንደ ማስረጃ መጥቀስ እንደዚህ አይነት ነገር አይቻልም። ሶ ምን መሆን አለበት አለ ሼክ ኢብኑ ዑተይማን ምን ብሎ ይናገራል? they should describe zina in clear terms such as saying I saw his penis in her vagina there is no alternative to that በቃ ይሄ አይቻለው ማለት መቻል አለበት እንዲህ ብሎ አለበለዚያ ምን አይደለም ዝሙት ነው ሊባል አይችልም በጭራሽ። አንድ አልጋ ላይ ተኝተው እንቅስቃሴ ቢያደርጉ ራቆታቸው ሆነው ቢያይ በቃ ትስናዚና ኦኬ። ይሄ ደግሞ ራሳችሁ ናችሁ ያላችሁት እንዳይሉ ደግሞ 1-2 ቪዲዮዎች ላሳይና ልጨርስ። ቪዲዮ የራሳቸው ኡስታዞች እሺ፣ ከዚህ ልጀምር። ምስክሮቹ 4 መሆን አለባቸው። አራቱም ደግሞ የሚመሰክሩት እሱ ብልቱን በሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር። ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለን እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይሄንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? ደግሞ አጅነቢ ሆና እስከተገኘችስ
ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ኦኬ አንዳየን ብርድ ልብስ ሆኖ በመስኮት ራሱ ቢያያቸው ይቻላል አይቻልም? ቆይ እንደ ሰው በአደባባይ እያሳየ ነው ኤግዚቢሽን ነው ታዲያ ይጠይቅ ወይስ እንዴት ነው? በመስኮት ከሆነ አንዴ ምስክር ለመሆን ፈልጌ ነበረ። አንዴ እሺ ወሂድ ደግሞ እንስማተሽ። አራት ምስክር ነው የሚለው። አራቱም መርፌና ቁልፍ ሲሆን ያዩ ሰዎች ናቸው የሚሆኑት። እኛና ዝሙተኛይቱ ወይም አጋሪቱና አያግባ ይልና ከዛ በኋላ ነው እነዛ ጥብቆቹ የሚሰድቡ በዝሙት የሚሰድቡ ከዚያ አራት ምስክሮች ያላመጡ 80 ግርፋት ገረፏቸው ነው የሚለው። አራት ምስክሮች መምጣት መቻል አለበት። ባይዘወይ አይቶ አንዱ ማለት ነው። ከዛ በኋላ አራት ካልሞሉ ጭራሽ ይለጠለጣሉ እነሱ። ኦኬ ለምሳሌ ሶስት ራሱ በቁጥር 3 ቢሆኑ አራት ካልሞላ ላይክ በሸሪያው 80 ይገረፉ ነው ህጉ። አሁን አንዱ አመንዝሯል ብሎ ማለት ነው። ከዛ እንደዚህ በብርድ ልብስ ተሸፍኖ ቃል እንደዚህ ሆኖ ካላየ ማለት ነው 80 ይገረፋል እሱ ማለት ነው። ይመቻቸው አይነት እሺ ማለት ነው። ያለዛ ስም ማጥፋት ነው የሚሆነው። አራት ሰው ካየ ወደ ፍርድ ማምጣት ይችላል፣ ወደ ቃዲ ማምጣት ይችላል ራሱ። ግን አራቱም ሰዎች ሲያዩ የሚናገሩት መርፌና ቁልፍ ሲሆኑ ያዩ ሰዎች ናቸው። ግልጽ ነው። አዎ ግን በዛ ላይ ለመጨመር ፈልጋለሁ። ለምሳሌ አሁን አንድ ሰው ሚስቱ ላይ ባልየው ዜና ሲሰራ ሚስቱ የችንበል ከዛ አራት ሰው ከየትም ልታመጣ ትችልም። እሷ ብቻ ነች ያየችው ማለት ነው። ስለዚህ እሷ ሐቋን እንዴት ነው የምትወስደው ከሱ? ያኔ ፍቺ መጠየቅ ትችላለች። እንደዛ ከሆነ እኔ እንጃ አላውቅም። እሱ አፍቃሪ ስለሆነ እኔ አላውቅም። ምን አውቃለሁ ታዲያ እንዴ መሪም መቻቸው ኤኒዌይስ ምን ያህል እኮ ባይዘዌ ቦታ በጣም ቴንኪዩ ዮሐዲ ምን ያህል ቦታ እንደሌላቸው ነው። በቃ ባይዘዌ ዊትነስ በጣም ነው የምናመሰግነው ዮሐዲ ቃልዮት ያሰማለን ብሎ እስኪ በጣም ነው የምናመሰግነው። ይምር ከቅድም ጀምሮ ሲቀርቡ የነበሩ መረጃዎች ይሄ ባይዘዌ የሚሰጠው ነገር ሰዎችን ኦፌንድ ለማድረግ ምናምን አይደለም። ሁሌም እንደተባለው ኦኬ ከቅድም ጀምሮ ዮሐዲ ሲያቀርባቸው የነበሩ ማስረጃዎችም ሰው ኦፌንድ ለማድረግ ሰው ለማበሳጨት አይደለም። ዋናው ዓላማ ምንድነው ከተባለ አንደኛ ክርስቲያኖች እስልምናው ሲባል ለምሳሌ ከመጀመሪያው ሴሽን ጀምሮ አለ። ይሄ ዛሬ 4ኛ 5ኛ ሴሽናችን ነው። ኦፍ ኮርስ ሌሎች ብዙ ክርስቲያን ወንድሞችና እህቶች አሉ እዚህ ኤሪያ ላይ የሚሰሩ በጣም ጎበዝ የሆኑ ግን አሁን ደግሞ ሜቢ የነሱ ላይፍ ሴሽን ድንገት ያላያችሁ ደግሞ እነዚህ ላይፍ ሴሽኖች ደግሞ በደንብ መከታተል የጀመራችሁ ሰዎች ልትኖሩ ትችላላችሁና እስልምናው ምን አይነት ትምህርት እንዳለው ኦኬ እንድትረዱ ነው ዋናው ዓላማ እሱ ነው። ኦኬ አሁን ይሄን የሰማ ክርስቲያን ብቻ ሳይሆን ሙስሊሞች ራሱ ይሄን ሰምቶ ጥያቄ ካልፈጠረባቸው እንደው እንደ ፈርዖን ልባቸውን ያደነደኑ ልባቸውን ይዘጉ መሆን አለባቸው እንጂ ከዛ ባለፈ በጣም በጣም ነው የሚያሳዝነው። እና ለሙስሊም ሴቶች ምናምን ነገር እንግዲህ ለሙስሊም ሴቶችም ጸሎት ምናምን ማድረግ ያስፈልጋል። እንደው አንዳንዴ እግዚአብሔር በሚያውቀው በጣም ነው የሚያሳዝኑት እውነት ለማውራት ኦኬ እንደዛ ነው። ለማንኛውም ዮሐዲ በጣም ነው የምናመሰግነው። ጥሩ ማስረጃዎችን አቅርበዋል። ኦኬ ጥሩ ማስረጃዎችን አቅርበዋል። ይቅርታ እና ከቀደም ጀምሮ ፒውርሊ በማስረጃ ነው ስናወራ የነበረው። ከዚህ ሰዓት ጀምሮ ሁሌም እንደምናደርገው አንተሽ ሰላም በለን ፓፓ፣ አንዴ ሰላም በለንና እሺ። መርፌና ክሮች እንዴት አላችሁ? ሁሉ ሰላም ነው? እንዴት አመሻችሁ? በጣም ጥሩ ጊዜ ነበር። እውነት መርፌና ክር በጣም ነው የሚያስቀው። እንዴት አላችሁልኝ?
አለን ይመስገን አምላክ። እኔ እንደው አንዳንድ ኮመንቶች ዋዲ በጣም የሚያስቁኝ ኮመንቶችን ልንገርህ። መርፊና ከረው ለጀመርክ እኛ ሰውን አስልመን ልንጨርሰው ነው እናንተ እዚህ እንትን ስትሉ፣ ኧረ ተው እናንተ ሰዎች ትንሽ እንኳን ፋክት ቼክ አድርጉ። ፋክት ቼክ እናድርግ እንጂ ተው። አሁን እኔ እግዚአብሔርን ነው የምለው ዋዲ ላይክ የተቆረጡ 2 ነው 3 ቪዲዮዎች ላይክ የመጡልኝ ቪዲዮዎች አሉና ከነዛ ውስጥ ላይክ ይሄ ቀለሜ በፊት ያደረጉት የነበረው ሙድ ትዝ ይላል። ዮሐዴ ጴንጤዎችን መልሰው ጌታ ለቀቀ ብለው የሚያራምዱት አይነት ሙድ። አዎ ባይዘው ሙስሊሞቹም ጋር በተለይ ማን ነው ይሄ ስሙ ማን ነው ሁሱ የሚባለው ልጅ ጋር እንደዚህ አይነት ድራማዎች አይቻሉ። ስክሪን ሪከርድ ተደርገው ሙስሊም ሰዎች ገብተው ሙስሊም መሆን ፈልጌ ነው ያለው ድራማ የመስራት ነገር እግዚአብሔር በሚያውቀው። ከዛ ባለፈ ግን አንድ ስታቲስቲክስ ነበር አይደል ዮሐዴ ሜቢ እሱን ስታት ብትነግረን ራሱ ደስ ይለኛል። እስልምናው ላይ ኦልሞስት ስንት ነው 20% ነው በዓለም አቀፍ ደረጃ አይደል ወጣቶች በተለይ ወጣቶች እስልምናን ትተው እየሄዱ ያሉት አይደል? ትክክል። ባይዘው አሁን ብዙ ጊዜ የሚሸውዷቸው ኢትዮጵያ ውስጥ ያሉ እንዴት መሰለ ጋዲ ሞር ሶርሶቹ የት ላይ ነው ያሉት? አረብኛ ላይ የአረብኛ ጽሁፎች ናቸው። እና ኢትዮጵያዊ ወይ ዝም ብሎ ሸምድዶ ይዘዋል። አሁን ቁርአኑ ይሄ ምን ማለት ነው ምናምን ብለህ ብትጠይቀው አንዱን አስገብተህ አያውቀውም። ስለምን እያወራ እንደሆነ ምናምን ሸምድዶ ሊይዘው ይችላል። ትርጉሙን አይገባም፣ አያውቀውም። እና ከዛ ደግሞ የሚፈልጉት ሶርሶች ብቻ ይተረጉሙለታል በአማርኛ። ሌላው በቃ አይተረጎምም፣ አይሰጠውም። አረብ ግን ብትሄድ አሁን አረቦች በጣም ነክቷል። ይሄ የውሃ ቦይ በቁርአን ሞልቶ ነው የምታገኘው። ሰው ሽንት ቤት ውሃ እንትን ገንዳ ውስጥ እየከተተው እየሄደ ማለት እና የአረቢያን እንትኖች ስዌጅ ኤሪያዎች ምናምን ብትመለከቷቸው በየጠዋቱ ማጽዳት ነው ጸዳቶቹ ራሱ የተቸገሩት የውሃ እንትኖቹ ማለት ማሳየት ይቻላል አክቹዋሊ በፎቶ ደረጃም። እና አረብኛ የሚያውቁ ከሆኑ እስልምና ላይ አይቆይም፣ ባይዙ አይቆይም። እና ለዛ ነው ግብፅ አሁን ብዙ ሰው ክርስቲያን እየሆነ ሲሄድ ምንድነው የሚያነሱት? በቃ ሰይፍ ያነሳሉ። በጣም የሚያሳዝነው ነገር እሱ ነው። አሁን ስንት ክርስቲያኖችን ናቸው ክርስቲያን ሆነ ተብለው በቃ በሰይፍ ልጆቻቸው ምናምን የሚጨርሷቸው ማለት። በሃይማኖት በትምህርት ምናምን ማሸነፍ የሚባል በጭራሽ የለም። በቃ ወደ ሰይፍ ነው ሩጫው ማለት ነው። እና ቢያንስ እንትን በሉ ሄደ ከተባለ ይኸው በወሊድ ነው ሊባዛ የሚችለው። እስልምና 4 ያገባል፣ 30 30 ልጆች ይወልዳል፣ አለቀ። በርቢ ከዛ ከ30ዎቹ 15ቱ ክርስቲያን ይሆናል፣ አለቀ። 15 ይዘህ ትቀራለህ፣ አለቀ። እንደዛ ነው። እና ራሳቸው የሚያጽናኑ አሉ። ከኢዮባ ኮርጃው ትናንት የሆነ ሰው ልኮልኝ ከ10 ዓመት በኋላ ኢትዮጵያ ክርስቲያን ነበረ እንዴ እናዝብላለን አለ። ከኢዮባ ዝም ብለህ እሱ ጭስ ባይዘው በጣም የሚያስቅ ጭስ ነው። እኔ በጣም ነው የሚያስቀኝ። ክርስትና በኢትዮጵያ ነበረ እንዴ የምትሉበት ጊዜ ይመጣል። ኧረ እባክህ እኔ አንተ ራሱ የምታነሳውን አርጊመንት እኮ አንድ ቀን ደግሞ ላይቭ ይዘን ገብተን ድባቅ እናደርገዋለን። ችግር የለውም። እንደው ክርስትናው ላይ ራሱ ምን ያህል እንደምትቀጥፍ አንዳንድ ቪዲዮዎች እናያለንና እንደው በዚህ ደረጃ ውሸት ምናምን አስፈላጊ አይደለም። ኦኬ የምርም ከሆነ ሰውን እንዲህ በስሜታዊነት አለ ሲጀመር እስልምናው ምን ቴዎሎጂስ ኖሮት ነው ወይ ነው ዮሐዴ? አሁን እኮ እሱ ነው አይደል? ሰው አሁን አንዳንዴ በዚህ ደረጃ ቴዎሎጂስ ኖሮት ነው በቃ እንዲህ ነው አይደል? ላይክ አሁን ለምሳሌ የሆነ እምነት አንዳንድ ሰዎች ለምሳሌ ወደ እስልምና የሚሄዱ ሰዎች ስትመለከተ ክርስትናው ጥያቄ ፈጠረብኝ፣ ስለዚህ እስልምናው ልክ ነው፣ አንዱን አምላክ አመልካለሁ፣ ከዛ እሱ በላከው በመሐመድ አምናለሁ፣ በቃ አለቀ። ባለፈው ጥያቄ ልጠይቅ የመጣችሁ አልሰማህም? እሺ ክርስትና ኦኬ፣ ጥያቄ አለሽ? ስለ እስልምና ልጠይቅሽ የምታውቂው ነገር አለ? አይ እሱማ አዲስ ነኝ። ቆይ ሰልማችሁ ነው እንዴ የምታነቡት የምታውቁት? ቆይ እንዴት ነው ነገሩ እንዴ? ከሰለምሽ በኋላ ነው እንዴ የምታውቂው? እታችን አውቀሽ መስለም ያለብሽ። እና ሰው ክርስትና ላይ ጥያቄ ስለተፈጠረበት ይሰልማል፣ ከዛ በኋላ ይማራል። እንደዛ ነው እንዴ? አውቀ መስሎ የሚሰለሙ። ኦኬ እኛ አሁን ክርስቲያን ከእስልምና ለሚመጣ ሰው የሆነ ጣትህን አውጣ ምናምን ብለን አይደለም ክርስትናን የምናስይዘው። የህይወት ጉዳይ ነው። የጣት ማውጣትና የጣት ማጠፍ ጉዳይ አይደለም። ኦኬ ህይወት ከጣት ጋር የተገናኘ ህይወት አይደለም። ታዲያ ከምንድን ነው? የምርም ከሰው ልጆች ህይወት ጋር የተገናኘ ስለሆነ የምርም አምነህበት አውቀህ ተረድተህ ስታምን ከዛ በኋላ ምን ትላለህ? አምኛለሁ ትላለህ። ልክ ሐዋርያት ሥራ ምዕራፍ 8 ላይ
ተሰበከው ስለ ክርስቶስ ወንጌል ፊልጶስ አይደለ ለኢትዮጵያዊ ጃንደረባ ክርስትናን ወደ ኢትዮጵያ ይዞ የመጣው ኢትዮጵያዊ ጃንደረባ ተሰበከለት ወንጌል። ከዛ በኋላ በል ሳይሰበከለት መጀመሪያ ክርስቲያን ሁንና ከዛ በኋላ ትሰበካለህ አይደለም፣ ሰበከ፣ አመነ። ስለዚህ የእግዚአብሔር ልጅ እንዳልሆን ምን ይከለክለኛል? አሁን ያው በኢየሱስ ክርስቶስ ካመንክ ተፈቅዶልሃል። በኢየሱስ ክርስቶስ የባህሪ ልጅነት አምናለሁ አለ፣ ተጠመቀ። እንዲህ ነው። እስቲ እስልምና ግን ቫይስ ቨርሳ ነው። ጣትህን አውጥተህ ሸሃዳ የሚባል ነገር ትይዛለህ። በየቀኑ ባይዘው ሸሃዳ እነሱ በየቀኑ ስለሚይዙ ነው። የሆነ ነገር አሁን አንዱ ባለፈው አታስታውስም? ኢየሱስ ክርስቶስ እንደሞተ የሚናገር አምናለሁ አይነት ብሎ ኮሜንት ጻፈ። ከብራል እና ሸሃዳ ከብራል ሸሃዳ ያዛለሁ እና እንዲህ ህይወት በጣም ጨዋታ እያደረጉት ያሉት እና ህይወት ነው። ጨዋታ አታርጉት ፕሊስ ለማለት ያ የህይወት ጉዳይ እናድርግ እንደተባለው ነው ብቻ። ኤኒዌይስ እና እንደዛ ነው። ከእንደዚህ አይነት ቅዠትም መውጣት ኦኬ፣ ከእንደዚህ አይነት ቅዠት ምናምን መውጣት መልካም ነው። በዓለም አቀፍ ደረጃም ሆነ ለምሳሌ ሚድል ኢስት አካባቢ ቢኬድም እስልምናው በጣም ቁጥሩ በጣም እየቀነሰ ነው። በጣም ሚድል ኢስት ኤሪያ ላይ ኦኬ። እዚህም ሀገር ባይዘው እንደዛው ነው። አሁን ሰው እንዳለ ሰልሞ አለቀ የሚለው ነገር ራሱ እንደው ዝም ብሎ የሆኑ ሰዎች የፈጠሩት ቅዠት ትሬንድ ለማስመሰል የሚሞክሩት ነገር አለና እንደው ዝም ብሎ ከእውነት ባራቀ። የምርም ደግሞ እኛ ሰዎችን እንጋብዛለን። እስልምናው ገብቶት ሙስሊም የሆነ ሰው የምርቃል። እኔ እስካሁን አላየሁም ገብቶት እስልምናው እንደተባለው ድንገት ፐርሰናል ላይፍ ላይ የሆነ ነገር ያጋጥማል። ሞሮፍ ስሜታዊነት አንዳንድ ሰዎች ጋር እንመለከታለን። ስሜታዊነት ከዛ ባለፈ ክርስትናው ላይ የሆነ ጥያቄ ሲፈጠረበት በቃ ባይ ዲፎልት ለአንዱ አምላክ እገዛለሁ ይላል። ከዛ በኋላ ሰለምኩ ይላል። በቃ እንዲሁ እና አልፎ አልፎ ደግሞ ያው በወንድ በምናም ምክንያት ያው እንግዲህ እምነት የሚቀይሩ ሰዎች አሉና ከዚህ አንጻር ነው። ግን ይሄ እንደው ዝም ብሎ መጀመሪያ ሙስሊም የነበሩ ሰዎችን ድጋሚ ኦኬ ሙስሊም መሆን ፈልጋለሁ ያሉ ድራማ ማሰራት ለማንም አያዋጣም። ይሄ በጣም የቴክኖሎጂ ዘመን ነው። ማንም ሰው የኛ ልጆች ማንም ሰው ሲጀመር ገና ሲገባ ፕሮፋይል ነው ቼክ የሚደረገው። ፕሮፋይል ይነካል። ከዛ ፖስት የተደረጉ ነገሮች ኦኬ ፖስት የተደረጉ ነገሮች ቼክ ይደረጋሉ። ዛሬ መሐመድ ነገ መሐመድ የሚል ምንድነው የሚባለው መንዙማ ከፍቶ ከ3 ወር ከ4 ወር በፊት የለቀቀው መንዙማ ይዞ ከ4 ወር በኋላ መስለም ፈልጋለሁ ማለት ይሄ እንደው ይሄን ራስን ማጃጃል ነው። ኦኬ እና እንደዚህ አይነት ነገርም እንደው ሰለመ መንዙማማ ለእፎይም ተዘምሮላታል። የእፎይ አንድ መንዙማ አለው እና ቀደም እንዳልከው ጋዲ ምናልባት እቺን ባጭሩ ይሄ እየበዛ ነው ምናምን እየሰለመ ነው ሰው ምናምን ትታችሁ እርስ በርሳችሁ ባይሆን ተገዳላችሁ እንዳትተላለቁ። ውሃብያ እና ሰለፊ ይሄ ነፍሰ ገዳይ ነው፣ ጣዖት አምላኪ ነው፣ ጅራታሞች ናቸው ምናምን እየተባባላችሁ እርስ በርስ እንዳትጨራርሱ። አይታላ በመስጊድ ሲቀጣቀጡ ሰው እንዲህ ቀጥቅጧቸው ምናምን አንድ መስጊድ አሳብጧቸው ሰሞኑ መነጋገሪያ ምናምን ሆኖ ነበረ እና እንዲህ ተቀጣቅጣችሁ እርስ በርስ እንዳታልቁ ባይሆን እርስ በርሳችሁ በትምህርት ብትስማሙ ጥሩ ነው። ኦኬ ዋሃብያ ከሰለፊ ከሸዓው ምናምን ተስማሙ መጀመሪያ፣ ከዛ በኋላ ትላላችሁ ማለት ነው። እሺ ማማይ እንኳን ደህና መጣሽ። ኔትወርክሽ ተስተካከል አንቺ ሴትዮ። እንኳን አዲስ ሰላም ብያለሁላችሁንም። እንዴት አመሻችሁ? ከወለተ ሐና ወደ ኢብራሂም መቀየር ያቃታችሁ ሰዎች ሁለት ሰዎች ጋዲና ዮአድ እኛ በጣም ራሱ እንደምታሰልሙት ወለተማ ፈረደባት እኮ። ወለተ ደግሞ ጀስቲፋይ ለማድረግ የተካሄደበት ርቀት እኮ ነው በጣም ያሳቀኝ ነው። ኖ ኮሜንት ላይ ሲያርሙ ነው እኮ ነው ያሳቀኝ። ወለተ ሐና አይደለም ወልደ ሐና በለው ሀቢቢ ያላለው ታል። ለማንኛውም በጣም እናመሰግናለን። አሪፍ ትምህርት ነበረ። እንደዚህ በሳምንት ሁለቴ ምናምን በጣም ጠቃሚ ትምህርት ነው የምትሰጡት። ዮአዴ እናመሰግናለን። ጋዲዬ ይሄን ለማለት ነው። ኦኬ እሺ ማማይ እናመሰግናለን። አሁን እንግዲህ ምን እናደርጋለን? ሙስሊሞች
ገስት መላክ ትችላላችሁ። ወንዶችም ሴቶችም የተነሳው ሐሳብ አሁን እንዲሁ ዝም ብላችሁ የሆነች ላይቭ ላይ የሆነችን ፓርት ቆርጣችሁ አውጣችሁ መልስ ሰጠን፣ ይሄ ክርስቲያን ወንድም እንዲህ ብሎ ጠይቆ፣ ይሄ ዲያቆን እንዲህ ብሎ ጠይቆ እያላችሁ እንደው ዝም ብላችሁ በርዘግቶ ቪዲዮ ከመስራት ኡስታዞች ሊሆኑ ይችላሉ፣ መምህራኖቻችሁም ሊሆኑ ይችላሉ። ለማንም ሼር አድርጉና ሴቶች በእስልምና ተከብረዋል ወይ ደግሞ ሴቶች በእስልምና ቦታ አላቸው ብላችሁ የምታስቡት ኦር ዛሬ የቀረበው ማስረጃ አንድም ማስረጃ ቢሆን ስህተት ነው ልክ አይደለም የምትሉ ሙስሊሞች ካላችሁ እንጠብቃችኋለን። እንደተለመደው እባካችሁ እንዳታሳፍሩ፣ ኦኬ እንዳታሳፍሩ። ከዚህ በፊትም በጣም በቃ ኦልሞስት ዛሬ 5ኛ ላይቭ ሴሽናችን ብዙ ጊዜ እያፈርን ነው እያዘን ነው ይሄን ያለን። ብዙ ማስረጃ ይቀርባል፣ ትምህርቶቹ ልክ እንዳሉ እናሳያለን። ምን ይባላል መጨረሻ ላይ ግን ገብቶ ዲፌንድ አድርግ ሲባል የለም በቃ የሆነ ጊዜም ለመግባት የሞከሩት እንዲሁ ተንጫጭተው ረብሸው ለመውጣት ነውና ማንንም ሰው ሊሆን ይችላል ማንም ሰው ኦኬ መግባት ትችላላችሁ። ማንም ሰው መግባት ይችላል። ከዚህ ሰዓት በኋላ ሙስሊሞችን መቀበል እንጀምራለን። መግባት የምትፈልጉ እስቲ ገስት ላይ ቼክ ላድርግ። ኦኬ እንግዲህ እንጠብቃለን። እንግዲህ ሙስሊሞች አንድ ቁጥር ጻፉ። እስከዛ ድረስ እኔ ከወንድሞቼና ከእህቶቼ ጋር ቁጭ ብለን እናወራለን። ለክርስቲያኖች አይደለም አሁን ዋናው ይሄ ለክርስቲያኖች ሳይሆን ለሙስሊሞች አንድ ቁጥር መጻፍ ትችላላችሁ፣ ገስት መላክ ትችላላችሁ። እስልምናው ሴቶችን አክብሯል የሚል ሙስሊም ካለ ኦር ዛሬ የቀረበ ትክክል ያልሆነ ማስረጃ አለ ብሎ የሚያስብ ሰው ካለ መግባት ይችላል። ወይ አይ አሽራፍ ደግሞ ቀጣይ ስንገባ መተህ እንዳታለቅስብን ግባ። አሁን ባለፈው ያነሳው እንዳትል ባለፈው እና አሁን ግባ። እንትና ነው ባይዘው አሽራፍ ማለት እኔ ማን እንደሚያስታውሰኝ ታውቃለህ? እንትን ማን ነው ያ ጴንጤው ልጅ የጴንጤው ማን ነበር ስሙ ጠፋብኝ። አንተ ዩዘር ኔሙ የሱ የእስልምና ማን ያልሽው ማማይ አክት 7 ያወቀው ኧረ ተሐድሶን ነው መሰለኝ የምትለው አይደለ? አዎ ማን ነበር ተሐድሶ ቦርናጌ ደሳለኝ ሆን ደስ እንዳለው ነው የሚያወራው እሱ ቦርናጌን ነው የሚያስታውሰኝና ዳኒንም የሚመስል ነገር አለ። ሙስሊሞች ግቡሽ እንጠብቃችሁ። አሁን በጣም ብዙ ጊዜ እኮ ያሳፍሩናል። ችግሩ እሱ ነው። ይሄ ባይዘው የሚያሳየው ይዋዴ እንዲህ ግቡ ተብሎ ኦኬ አትሊስት የምታምኑበትን ነገር እንዲህ ቁርአኑ፣ አዲሳቱ፣ ተፍሲራቱ ይሄ ሁሉ ነገር እየቀረበ ገብታችሁ ሞግቱ ሲባሉ ያለ መግባት ማለት ምንድነው? እምነታቸው ምን ያህል ራሱ ብዙዎቹ መጽሐፍቶቻቸው ውስጥ የተቀመጡ እምነቶችን ያለ ማወቃቸው ነው ይዋዴ የሚያሳየው ብዬ አምናለሁ። ለምን ስለ እምነቱ እውቀት ያለው ሰው ገብቶ ለማውራት ምንም መፍራትም የለበትምና ሙስሊሞች ግቡሽ እንትን እናድርገው ፎሎ እናስፈልጋለን ማለት ነው። ጋዴ ባለፈው ሴሽን ላይ አፍጥር ነበረ። ምክንያቱ አሁን ምን እንደሚሆን ግራ እየገባኝ ነው። አፍጥረው ተረጋግተው ምናምን ይባል ነበር። አሁን ምን ብለው እንደሚቀሩ አናውቅም። ብቻ ምንድነው አፍጥር ትላለህ እንዴ? ስንጀምር ገብቶ ነበር። ቁጭ ብለው ነው የሚማሩት። አሁን ራሱ እኛም ደንግጠናል። ኦኬ አረቢያን ፕሮፊት የሚል አለ መሰለኝ። እስኪ ለተፈው ሞክሬ ነበረ ይዋዴ አልቻልኩ። ኦኬ ላካ አረቢያን ፕሮፊት ላክ ፎሎ እናስፈልጋለን። አይ አንተ ሽኮ ሳምቡሳ መጠብስላቸው እኮ ነው የሚመስለው። ዲፌንድ አረክላቸው። እሺ አንቺ ክፉ አታናግሪኝ፣ ተይቅርብሽ። አንተሽ ደግሞ እዚህ የዛሬው ርዕስ ላይ አንተሽ ሂድበት ከተባለ ሌላ ነገር ነው የሚያስተምረው። እዚህ ሌላ ጦርነት ሊያስተምር ነው እሱ ራሱ። ኧረ እፎይ ይቀናብኛል ማለት እሺ። ለማንኛውም እንግዲህ ያው እንደምታዩት ነው። ማማይ እስከዛ ድረስ ሜቢ ሙስሊሞች እስኪገቡ ድረስ የምትዩ ነገር ካለ እድል ልስጥሽ። ላይክ የዛሬው ቶፒክ ላይ ሜቢ የተወሰነ የምጨምሪው ነገር ካለ ወር እንትን የምትዩ ነገር ካለ የሚመችሽ ቦታ ከሆነ ያለሽው ማለት ነው። የማይመች ቦታ ከሆነ ችግር የለው።
አረ ምንም አልጨምርም። ሁሉን ነገር እንትን ስላላችሁት ቀጣይ ደግሞ ጀነት በክርስትናና በእስልምና የሚለው ላይ ስለምትመጡበት በሰፊው ዮሐዴ ያሳያልና ከክርስትናው አንጻር የሚያነሷቸው አስቂኝ ነገሮች አሉ። ሴት ልጅ ለአባቷ ቁርጥማን ናት፣ ከደረቅ ሴት ጋር ከምትሆን ከዱር አውሬዎች ጋር ብትሆን ይሻላል ይላል መጽሐፍ ቅዱስ። እነዚህ አይነት ጥያቄዎች በሱም አንድ ቀን እያንዳንዱ እንትኖች ስላሉ ዮሐዴ ታውቃለህ፣ ከዚህ በፊት ልክ የሌለ ምንም ጥያቄ የሚፈጥር ነገር የለም። ያው አንዳንድ ክርስቲያኖች ያልጠነከሩ ምናምን ካሉ ምናልባት በሱ ላይ መልስ እንድትሰጡበት በዛው ማለት ነው። ጥያቄ ሆኖ አይደለም ለነሱ ግን ጥያቄ በጣም በቃ ይሄ በጣም ከባድ ሆኖባቸዋል። እንግዲህ ክርስትና ላይ ሴት ልጅ በዚህ መልኩ ነው የሚያስቀምጣት የሚል አይነት ሀሳብ ስላላቸው በዚህ ላይም ደግሞ ብትሄዱበት አሪፍ ነው። መልካም ባይዘዌ ቅድም ከዮሐዴ ጋር ተገናኝተን ምናምን እራት ምናምን ስንበላ እያወራንበትም ነበር። በፕላን ደረጃ እግዚአብሔር ቢፈቅድና ቢወድ ላይክ ለምሳሌ ክሮኖሎጂካል የሆኑ ነገሮች አሉ መጽሐፍ ቅዱስ ላይ ግጭት ብለው እነሱ የሚያነሷቸውንም ነገሮች አንድ ቀን ለብቻ ላይፍ ሴሽን ይዘን እዛ ነገር ላይም ለመሄድ አስበናል። እግዚአብሔር ቢወድና ቢፈቅድ እንገባበታለን ብለን እናስባለን። ኦኬ ስኬጁል አሬንጅ አድርገን ያለውን ነገር ከጨረስን በኋላ መጽሐፍ ቅዱስ ላይ ግጭት ብለው የሚያነሱት እኔ ግን ዮሐዴ ይሄ ሁሱ የሚባለው ልጅ እግዚአብሔር በሚያውቀው በጣም ምን ደግሞ ቪዲዮ ሰማ መሰለህ? አሁን እኮ ነው ማማ ይስተውራት እዚያ ላይ ክርስቲያኖች መንግስተ ሰማያት ይገባሉ የሚል አንድ ጥቅስ የለም መጽሐፍ ቅዱስ ላይ። ያው በእውነት ደግሞ እንደዛ አለ ቢበቃ ናይ በቃ እዚህ ጋር እኔ እንደዚህ አይነት ወሬዎች ባይዘው ላይቭ ያዘጋሉ።